እንግዲህ ከዚህ ቀጣይ የምናየው ኤሌክትሮማግኔቲክ ራዲዬሽን ነው። ኤሌክትሮማግኔቲክ ራዲዬሽን ማለት ምን ማለት ነው? ኢሚሽን ኤንድ ትራንስሚሽን ኦፍ ኢነርጂ ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭስ። እንግዲህ አንድ ኢነርጂን ትራንስሚሽን የምናደርግበት ወይም ኢሚሽን የምናደርግበት ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭስ ነው። እንግዲህ ኤሌክትሮማግኔቲክ ዌቭስ በምናይበት ሰዓት ሶስት ፕራይመሪ የሆኑ ካራክተሪስቲኮች አሉት። የመጀመሪያው ዌቭ ሌንግዝ፣ ከዛ ፍሪኩዌንሲ፣ ከዛ ስፒድ ኦፍ ላይት። እነዚህ ሶስት ካራክተሮች አሉት። እንግዲህ ዌቭ ሌንግዝ ማለት ምን ማለት ነው? ዘ ዲስታንስ ቢትዊን ቱ ክረስትስ፣ በሁለት ክረስቶች ያለው ዲስታንሳቸውን በምናይበት ሰዓት ዌቭ ሌንግዝ ይባላል። ይሄ ዌቭ ሌንግዝ የሚባለው ላምዳ ይባላል በግሪክ። ላምዳ እንግዲህ ሲምቦል አለው። ዌቭ ሌንግዝን በምናይበት ሰዓት እያንዳንዳቸው በምን ኤክስፕረስ ይደረጋል? እንግዲህ ዌቭ ሌንግዝ በአብዛኛው ኤክስፕረስ ሊደረግ የሚችለው በሜትር ሊሆን ይችላል፣ በአንገስትሮም ሊሆን ይችላል፣ በናኖሜትር ሊሆን ይችላል፣ በማይክሮ ሊሆን ይችላል፣ በፒኮሜትር ኤክስፕረስ ሊደረግ ይችላል። እነዚህ በአብዛኛው እንግዲህ በጣም ትንሽ የሆኑ ነገሮች ከሆኑ አንገስትሮም እንጠቀም እንችላለን። በጣም ትንሽ ከሆኑ ማይክሮ እንጠቀም እንችላለን። አለበለዚያ በሜትር፣ በናኖሜትር፣ በአንገስትሮም ኤክስፕረስ ሊደረግ ይችላል። እንግዲህ ይሄ የሚያሳየን ዌቭ ሌንግዛቸው እንግዲህ በምናይበት ሰዓት እነዚህ የምታሳየን እችኛይቱ ከዚህ እስከዚህ ድረስ ያለችው ዌቭ ሌንግዝ እናታለን። እችኛይቱ እንደገና አምፕሊቲዩድ ትባላለች። እዚህ ድረስ ያለችው እቺ አምፕሊቲዩድ ትባላለች። ይሄኛው በምናይበት ሰዓት ዚህ ሳራ ፍሪኩዌንሲ፣ ይሄኛው ፍሪኩዌንሲው ነው። ፍሪኩዌንሲው እየጨመረ ሲመጣ ዌቭ ሌንግዙ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። ከነዚህ እንግዲህ እያንዳንዳቸው ሃው ቱ ዘ ሪሌሽን ምንድነው? ሶስቱ ሪሌሽናቸው ወይም የሚያገናኛቸው ምንድነው የሚለውን ስንመጣ ሲ ማለት ስፒድ ኦፍ ላይት ነው። ሲ ኢዝ ኢኳል ቱ ላምዳ ታይምስ ቪ። ከዚህ ውስጥ አንደኛውን ብትጠየቁ ለምሳሌ ፍሪኩዌንሲ ብትጠየቁ ኦቨር ላምዳ እዚህ ላምዳ በላምዳ ይጣፋላችኋል። ፍሪኩዌንሲ ኢዝ ኢኳል ቱ ሲ ኦቨር ላምዳ ብለን እናስቀምጣለን ማለት ነው። እንግዲህ ፍሪኩዌንሲ በአብዛኛው የፍሪኩዌንሲ ዩኒቱ ሰከንድ ኢንቨርስ ወይም ኸርስ ይሄ ዩኒቱ ነው። ለምሳሌ ጥያቄዎች እንደዚህ ስሩ ብትባሉ what is the wavelength of a yellow sodium emissions when the frequency እዚህ ላይ ስንሰራ ምን እናወጣለን? given ከዛ required ከዛ solution። እነዚህ ነገሮች ተከትለን ነው ጥያቄ መስራት ያለብን። የዚህ ላይ ምን ተሰጥቶናል? ለምሳሌ እዚህ ላይ ስንመጡ ፍሪኩዌንሲ ተሰጥቶናል። ፍሪኩዌንሲ 5.0 times 10 the power of 14 ሰከንድ ኢንቨርስ ተሰጥቷቸው ሲ ኮንስታንት ነው ይሰጣቸዋል። ሲ ማለት 3 times 10 the power of 8 ሜትር ፐር ሰከንድ ነው። እኛ የተጠየቅነው ዌቭ ሌንግዝ ላምዳ ነው። from the relations c is equal to lambda times v ነው። ኦቨር ፍሪኩዌንሲ ኦቨር ፍሪኩዌንሲ በፍሪኩዌንሲ እዚህ ላይ ይጣፋላችኋል። ላምዳ ማለት 3 times 10 the power of 8 ሜትር ፐር ሰከንድ ሲካፈል 5.09 times 10 the power of 14 ሰከንድ ኢንቨርስ። እቺ ሰከንድ ይሄን እዚህ ላይ ተጠፋልኛለች። ማን ይቀራል? ሜትር። ዌቭ ሌንግዝ ከሆነ ኤክስፕረስ የሚደረገው ምንድነው? በሜትር ነው። ይሄ ማለት ማለት 10 the power of 40 ነው። ይሄ ፖዚቲቭ ነው። ወደ ላይ ሲወጣ ምን ሆነላችሁ ይሄዳል? ኔጌቲቭ 14 ሆኖ ይወጣላችሁ። ይሄ ማለት 3 ሲካፈል ለ5.09 ሲባዛ 10 the power ይሄ የትልቁን ቁጥር ምልክት ይዝላችኋል። ፖዚቲቭ ስንት ሆነላችኋል? 8 ሲቀነስ 14 ስንት ይመጣላችኋል? 6 ይመጣልናል ማለት ነው። ላይ ከነዚህ በመነሳት ይሄን ለዚህ ታካፍላላችሁ። ስታካፍሉት 0.589 ሲባዛ 10 the power 6። እሺ ወደዚህ አንድ ራውንድ ፎሎ ወደዚህ በምንመጣበት ሰዓት ማይነስ እናደርጋለን። እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። 0.589 ብለን እናስቀምጣለን ማለት ነው። እነዚህ ምን ዩኒት መጨረሻ ላይ ምን ኤክስፕረስ ታደርጋላችሁ? በሜትር ታስቀምጣላችሁ ማለት ነው። ሜትር ብለን እናስቀምጣለን ማለት ነው። ዛዘር ኩዌሽን እንግዲህ ላይ የሚያሳየን ወደ ብንመለስ ግን እነዚህ ካየን በኋላ ኤሌክትሮማግኔቲክ ራዲዬሽንስ የምንላቸው አሉ። እነዚህ ኤሌክትሮማግኔቲክ ራዲዬሽን እዚህ ላይ የምታዩት እዚህ ዲያግራሙ ላይ የምታዩት ይሄኛው ጋማ ሬ አለ። እንግዲህ ስታስቀምጧቸው በኤሌክትሮማግኔቲክ ራዲዬሽን ስንመጣ የመጀመሪያው ጋማ አለ፣ ከዛ ኤክስ ሬ አለ፣ ከዛ ዩቪ አለ። ዩቪ ማለት አልትራቫዮሌት ራዲዬሽንስ የምንለው ነው። ከዛ ቪዚብል አለ። እዚህ ላይ ስንመጣ ቪዚብል አለ። ከዛ ያንዳንዳችሁ ምንድነው የሚያሳያችሁ? ከዚህ ምን ትረዳላችሁ? ዋና እዚህ ላይ የምትይዙን ነገር ዌቭ ሌንግዝ እየጨመረ ሲመጣ ኢነርጂ እየቀነሰ ይመጣል። ዌቭ ሌንግዝ ከኢነርጂ ጋር ምን አለው? ኢንቨርስሊ ፕሮፖርሽናል አለው። ዌቭ ሌንግዝ ከፍሪኩዌንሲ ጋርም እንደዛው ተመሳሳይ ይኖራቸዋል። ኢነርጂ ማለት ምን ማለት ነው? how to determine energy እንግዲህ ኢነርጂዋን በምናይ ኢነርጂ is equal to hv ነው። ይሄ ማለት ኢነርጂ is equal to hc over ላምዳ ማለት ኢነርጂ ከዌቭ ሌንግዙ ጋር ኢንቨርስሊ ፕሮፖርሽናል አለው። ኢነርጂ ከፍሪኩዌንሲው ጋር ዳይሬክትሊ ፕሮፖርሽናል አለው። ይሄ ማለት ነው ዌቭ ሌንግዙ እየጨመረ ሲመጣ ኢነርጂው እየቀነሰ ይመጣል። ኢነርጂው እየጨመረ ሲመጣ ዌቭ ሌንግዙ ምን እያደረገ ይመጣል? እየቀነሰ ይመጣል። ግን ኢነርጂ እና ፍሪኩዌንሲ
ምን አላቸው? ዳይሬክትሊ ፕሮፖርሽናል አላቸው። ይሄ ማለት ምን ማለት ነው? ኢነርጂውም ሲጨምር ፍሪኩዌንሲውም እየጨመረ ይመጣል። አሁን እዚህ ላይ ስንመጡ ኤክስሬ፣ ጋማሬ፣ ዩቪ፣ አይአር ምንላቸው እነዚህ ላይ ስንመጣ ወደ ስትመጡ ዌቭ ሌንግዝ እየቀነሰ ይመጣል፣ ኢነርጂ እየጨመረ ይመጣል። ወደዚህ በምንሄድበት ሰዓት እንደገና ዌቭ ሌንግዝ ምን እያደረገ ይመጣል? ዌቭ ሌንግዝ እየጨመረ ይመጣል፣ ኢነርጂ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። ለምሳሌ አሁን ወደ ጥያቄው ሲንጣ which one of the following electromagnetic radiation has the shortest wavelength? ሾርተስት ከሆነ ዌቭሌንግዙ ኢነርጂ ምንድነው ማለት ነው? በጣም ከፍተኛ ነው ማለት ነው። ለምሳሌ ኤክስሬይ፣ ዩቪ፣ ማይክሮዌቭስ ኤንድ ጋማ ዌቭስ ይለናል። እነዚህ እንግዲህ ምርጫዎች ላይ ስንመጣ ኤ ላይ ኤክስሬይ አለ፣ ቢ ላይ ዩቪ አለ። ዩቪ ማለት አልትራቫዮሌት ራዲዬሽንስ የምንለው፣ ሲ ላይ ጋማ ሬይ አለ፣ ዲ ላይ ማይክሮዌቭስ አለ። የትኛው ነው ሾርተስት ዌቭሌንግዝ ያላቸው? ሾርተስት ዌቭሌንግዝ ካላቸው ከፍተኛ የሆነ ምን አላቸው ማለት ነው? ኢነርጂ አላቸው ማለት ነው። ተመልከቱ እንግዲህ እዚህ የተቀመጡበት ስታይ መጀመሪያ እዚህ ላይ ጋማ አለ። እንግዲህ ይሄ ጋማ ሃይስት ኢነርጂ አለው ማለት ነው። ሃይስት ኢነርጂ አለው ማለት ሾርት ዌቭሌንግዝ አለው። ከዛ ኤክስሬይ ይከተላል፣ ከዛ ዩቪ፣ ከዛ ቪዚብል አለ፣ ከዛ በኋላ አይአር ማለት ኢንፍራሬድ ራዲዬሽንስ የምንለው ነው። ማይክሮዌቭስ፣ ራዲዮ ዌቭስ፣ ቲ ዌቭስ እያልን ማለት ነው። እንግዲህ ጥያቄያችን ላይ ስንመጣ በቀላሉ እዚህ ላይ ብለን እናስቀምጣለን ማለት ነው። ጋማ ሬይ ብለን እናስቀምጣለን። ዘ ኮሬክት አንሰር ኢዝ ወይም ትክክለኛ መልሳችን ሲ ይሆናል ማለት ነው። ይሄ ሲ ምን ይላል? ጋማ ሬይ ሾርተስት ዌቭሌንግዝ። አሁን እዚህ ጥያቄ ላይ which one of the following is the highest wavelength ብትባሉ ትልቅ ዌቭሌንግዝ ያለው ማን ነው ብንባል ማይክሮዌቭስ ነው። ወይም which one is the smallest energy ያለው ማን ነው ብትባሉ ስሞለስት ኢነርጂ የሚኖረው ዌቭሌንግዙ ከፍተኛ የሆነው ማለት ነው። ዌቭሌንግዙ ከፍተኛ የሆነው ማይክሮዌቭስ ነው። እንግዲህ ማይክሮዌቭን የምናገኘው እዛ አካባቢ ነው። ይሄ ማይክሮዌቭስ ዌቭሌንግዙ ትልቅ ነው ማለት ኢነርጂው በጣም ትንሽ ነው ማለት ነው። በዚህ መሰረት ነው እንግዲህ ሪሌሽናቸው የምናስቀምጠው። ዋና ሪሌሽናቸው ኢነርጂ ግሪዝ ላይ ስመጡ ኢነርጂ እዚ ኳልቱ ኤችሲ ኦቨር ላምዳ ነው። ኢነርጂ ዝ ላይ ከዌቭሌንግዙ ጋራ ኢንቨርስሊ ፕሮፖርሽናል አለው። ኢነርጂ ከፍሪኩዌንሲው ጋራ ዳይሬክትሊ ፕሮፖርሽናል አለው። ይሄ ማለት ፍሪኩዌንሲው ሲጨምር ኢነርጂው ምን ያደርጋል? ይጨምራል። ፍሪኩዌንሲው ሲቀንስ ኢነርጂው ይቀንሳል። እዚህኛው ላይ ግን ኢነርጂው ሲጨምር ዌቭሌንግዙ ይቀንሳል፣ ዌቭሌንግዙ ሲጨምር ኢነርጂው ይቀንሳል ማለት ነው። እነዚህ ሁለቱ እንግዲህ ዋና ላይ ያሉት እነዚህ ናቸው። እንግዲህ ይሄን ጥያቄ እንስራ። እንግዲህ እዚህ ጥያቄ ላይ የሚያሳየን what is the frequency of ምን የተጠየቃችሁት required ስላላችሁ required frequency የተጠየቅነው እኛ ምንድነው ፍሪኩዌንሲው ስንት ነው ነው የተባልነው። የተሰጠን ጊቨን እናውጣ። ጊቨን በምናይበት ሰዓት ምን ተሰጥቶናል? ዌቭሌንግዝ ላምዳ። ዌቭሌንግዝ ማለት 408 ናኖሜትር። አሁን እቺ ናኖሜትር ወደ መቀየር አለባት፣ ወደ ሜትር መቀየር አለባት። ምን ጊዜም ናኖሜትር፣ ማይክሮ፣ ፒኮ፣ ሜጋ ከተሰጣችሁ ወደ ሜትር መቀየር አለበት። ይሄ ማለት በአንግስትሮም ከተሰጠንም ወደ መቀየር አለበት፣ ወደ ሜትር መቀየር አለበት። ይሄ የሚያሳየን ከዚህ በመነሳት 408 ሲባዛ 10 the power of -9 ሜትር። ናኖ ማለት እዚህ ላይ እቺ ናኖ ማለት እቺ 10 the power of -9 ማለት ከዚህ ውስጥ ምን ተሰጥቶናል? ሲ ተሰጥቷቸዋል። 3 times 10 the power of 8 ሜትር per second ተሰጥቷቸዋል። ከነዚህ ውስጥ በምንመጣበት ሰዓት c is equal to lambda times v ነው ኦቨር ላምዳ ትላላችሁ። እዚህ ላምዳ በላምዳ ይጠፋላችኋል። ከዛ በኋላ v ማለት c ኦቨር ላምዳ ይሆንላችኋል። ከነዚህ በነሳ c 3 times 10 the power of 8 ሜትር per second ኦቨር 408 ሲባዛ 10 the power -9 ሜትር እንዲጣፋልኛ ከፈለግ ፍሪኩዌንሲ is equal to 3 times 10 the power of 8 ሜትር ሰከንድ ኢንቨርስ ማለት ነው። ሜትር ፐር ሰከንድ ማለት ሜትር ሰከንድ ኢንቨርስ ማለት ነው። ሲካፈል 408 ሲባዛ 10 the power -9 ሜትር በሜትር ላይ ተጣፋላችኋለች። ከዛ በኋላ ይሄኛው ኔጌቲቭ ነው፣ ወደ ላይ ሲወጣ ምን ሆነላችኋል? ፖዚቲቭ ነው ይወጣላችኋል። 3 ሲካፈል ለ408 0.0735 ሲባዛ 10 the power of 17 ሰከንድ ኢንቨርስ። እስኪ ወደ ስራው እንድንቶሉ 1 2 3 ይሄ ማለት 7.35 ሲባዛ 10 the power of 14 ይሆናል። ወደ ራይት ስንመጣ መቀነስ ነው፣ ወደ ሌፍት ስንሄድ መደመር ነው። ምን ብለን እናስቀምጣለን? ሰከንድ ኢንቨርስ። እዚህ ላይ እንግዲህ ዩኒታችን ስናስቀምጥ ሰከንድ ኢንቨርስ ብለን እናስቀምጣለን ማለት ነው። እንግዲህ በዚህ መሰረት ፍሪኩዌንሲዋን ማግኘት እንችላለን ማለት ነው። እና እዚህ ላይ ያሉት እንግዲህ እነዚህ ናቸው። የመጨረሻ ይሄኛውን ጥያቄ እንስራና ለዛሬ ይበቃናል። ከነዚህ ውስጥ እንግዲህ በምናይበት ሰዓት the most intense radiation emitted by the earth has the wavelength ተሰጥቷቸዋል።
ላምዳው ስንት ተሰጥቷቸዋል? 10 ማይክሮሜትር። ይሄ ማለት 10 ታይምስ 10 ዘ ፓወር ኦፍ -6 ሜትር ማለት ነው። ማይክሮ ወደ መቀየር አለበት፣ ወደ ሜትር መቀየር አለበት። ሲ ተሰጥቷቸዋል 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ። ከሱ በመነሳት ሲ ኢዝ ኢኳል ቱ ላምዳ ታይምስ ቪ ነው የተጠየቅነው። ፍሪኩዌንሲ ነው ኦቨር ላምዳ እዚህ ላምዳ በላምዳ ይጣፋላቸዋል። ቪ ኢዝ ኢኳል ቱ ሲ ኦቨር ላምዳ ነው። ሲ እዚህ ላይ ስንት ተሰጥቷል? 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ሰከንድ ኢንቨርስ ሲካፈል ሲ ደግሞ እዚህ ላይ ተሰጥቷቸዋል 10 ታይምስ 10 ዘ ፓወር ኦፍ -6 ሜትር በሜትር እዚህ ላይ ይጣፋልኛል። 3 ሲካፈል ለ10 ማለት ነው። ይሄ ማለት 3 ሲካፈል ለ10 ነጥብ ሰጣላችሁ እዚህ ላይ 0 ከዛ 3 0.3 ይሆንላቸው ማለት ነው። ሲባዛ 10 ዘ ፓወር ኦፍ እቺ ኔጌቲቭ ለቱ ላይ ሲወጣ ፖዚቲቭ መጣላችኋለች 14። ከፈለኩ አንድ ራውንድ ልንጣ 3 ሲባዛ 10 ዘ ፓወር ኦፍ 9 ምን ሰከንድ ኢንቨርስ these are the ፍሪኩዌንሲዋ 3 ታይምስ 10 ዘ ፓወር ኦፍ 9 ሰከንድ ኢንቨርስ ብለን እናስቀምጣለን። 13 ኖት 9 ሶሪ እዚህ ላይ የሚሆነው 13 ነው። ለምን 10 ዘ ፓወር ኦፍ 6 ወደ ላይ ሲወጣ ፖዚቲቭ ሆንላችኋል። 8 ሲደመር 10 ይሄ 6 በአጠቃላይ ሲመጣላችኋል 14 ይመጣል። 14 ሲቀነስ 1 13 ብለን እናስቀምጣለን ማለት ነው። እዚህ ላይ በምናይበት ሰዓት 13 3 ታይምስ 10 ዘ ፓወር ኦፍ 13 ብለን እናስቀምጣለን ማለት ነው። እንግዲህ ኳንተም በምናይበት ሰዓት አንድ ኢነርጂ ለምሳሌ መጀመሪያ ስንመጣ ማክስ ፕላንክ የምንለው እንግዲህ ስለ ኢነርጂ አስቀምጦልናል። ይሄ ማክስ ፕላንክ ምንድነው ያለን? ራዲያንት ኢነርጂ ዋዝ ኮንቲኒየስ ነው ማለት ኢሚትድ ኦር አብዞርብድ ኤኒ አማውንት ኦፍ ኢነርጂ ዚስ አማውንት ኦፍ ኢነርጂ ኢትስ ስሞል አማውንት ኦፍ ኢነርጂ ነው ናስ ፓኬት እንላታለች። አንዷ ፓኬትም ፎቶንስ ብለን እናስቀምጣለን ማለት ነው። እንግዲህ ከዚህ በመነሳት ኢነርጂ ኢዝ ኢኳል ቱ ኢነርጂን በምናይበት ሰዓት ኤች ታይምስ ቪ ኢነርጂ ማለት ኤች ታይምስ ቪ ኤች ማለት ብላንከን ኮንስታንት ነው። ቪ ማለት ደግሞ ፍሪኩዌንሲ ነው። ከነዚህ ከሪሌሽናቸው በመነሳት ኢዝ ኢኳል ቱ ኤች ሲ ኦቨር ላምዳ የሚል ኢነርጂ እናገኛለን ማለት ነው። ኢነርጂ ማለት እንግዲህ ኤች ሲ ኢዝ ኢኳል ቱ ኦቨር ላምዳ ነው። ኢነርጂ ከዌቭሌንግዙ ጋራ ኢንቨርስሊ ፕሮፖርሽናል አለው። ኢነርጂ ከፍሪኩዌንሲው ጋራ ዳይሬክትሊ ፕሮፖርሽናል አለው። ይሄ ማለት ምን ማለት ነው? ኢነርጂው በሚጨምርበት ሰዓት ኢነርጂ ሲጨምር ፍሪኩዌንሲው ምን ያደርጋል ማለት ነው? ይጨምራል። ዌቭሌንግዙ ግን ምን ያደርጋል ማለት ነው? ይቀንሳል። ኢነርጂ ከዌቭሌንግዝ ጋር ኢንቨርስሊ ፕሮፖርሽናል አለው። ከፍሪኩዌንሲ ጋራ ዳይሬክትሊ ፕሮፖርሽናል አለው። እንግዲህ አንድ ፎቶ ወይም ኢነርጂ ወይም ኢሚት ወይም አብዞርቭ በምታደርግበት ሰዓት ኢትስ መልቲፕላይ ባይ አን ኢንተግራል ቫልዩ ኤን ኢዝ ኢኳል ቱ 1 2 3 4 5 ኤን ካኖት ቢ ፍራክሽን። ለምሳሌ ኤን እዚህ ላይ ስንመጣ 1.5 ኦር 2.5 ሊሆን አይችልም። ኤን ሊሆን የሚችለው ምንጊዜም ኢንተግራል መልቲፕል ነው። ለምሳሌ ሱቅ ሄዳችሁ ግማሽ እንቁላል መግዛት አትችሉ። አንድ ሙሉ እንቁላል ልንገዛ ወይ አንድ ትገዛላችሁ ወይ ሁለት ትገዛላችሁ እንጂ ግማሽ እንቁላል እንገዛ አንችልም። እዚህም ኤንን መልቲፕላይ የምናደርገው ኢንቴግራል ቫልዩ ኤን ኢዝ ኢኳል ቱ 1 2 3 4 ነው። ለምሳሌ ኤን 1 በሚሆንበት ሰዓት ኢነርጂዋ ኤችቪ ይሆናል። ኢነርጂዋን በምናይበት ሰዓት እዚህ ላይ ስትመጣ ኢነርጂ ማለት ኢነርጂ ኢዝ ኢኳል ቱ 2ኤችቪ ይሆናል። ወይም ኢነርጂ 3ኤችቪ ብለን እናስቀምጣለን ወይም 4ኤችቪ ብለን እናስቀምጣለን ማለት ነው። ኢነርጂ ማለት እንግዲህ ከፍሪኩዌንሲው ጋራ ዳይሬክትሊ ፕሮፖርሽናል አለው። ከዌቭሌንግዙ ጋራ እንደገና ምን አለው? ኢንቨርስሊ ፕሮፖርሽናል አለው። ኢፍ ዘ ኤነርጂስ አር ኢንክሪዝ ኢነርጂያችሁ እየጨመረ ሲመጣ ዌቭሌንግዛችሁ እየቀነሰ ይመጣል ማለት ነው። ኢነርጂ በጣም በሚጨምርበት ሰዓት ፍሪኩዌንሲው አብሮ ምን ያደርጋል ማለት ነው? ይጨምራል ማለት ነው። እንግዲህ ማክስ ፕላንክ የሚባለው ኢነርጂ ማለት ኢዝ ኢኳል ቱ ኤችቪ ብሎ አስቀመጠልን ማለት ነው። ከነዚህ እንግዲህ በመነሳት ሃው ቱ ካልኩሌት እንዴት ነው ካልኩሌት እናደርግ የምንችለው? እንግዲህ እዚህ ላይ የተሰጠን ጥያቄዎች አሉ። ከነዚህ ከጥያቄዎች በመነሳት the read spherical lines of a lithium occurs at 250 ናኖሜትር ምን ተሰጥቷቸዋል? እዚህ ላይ 200 ዌቭ ሌንግዝ ተሰጥቷቸዋል። ዌቭ ሌንግዙ 250 ናኖሜትር ነው ታይምስ 10 the power of -9 ሜትር እንላለን። ስፒድ ኦፍ ላይት አለን። ስፒድ ኦፍ ላይት እንደገና 3 ታይምስ 10 the power of 8 ሜትር ፐር ሰከንድ ተሰጥቶናል። ኤች ብላንከን ኮንስታንት አለን። ኤች ደግሞ ማለት 6.626 ታይምስ 10 the power of -34 ጁል ሰከንድ ነው። የተጠየቅነው ዋት ዘ ኤነርጂ ኦፍ ዘ ፎቶንስ ነው። ኤነርጂ ኦፍ ፎቶን እንዴት እናገኛታለን? ኤነርጂ ኢዝ ኢኳል ቱ ኤች ሲ ኦቨር ላምዳ ይሆንናል ማለት ነው። ከነዚህ በመነሳት ኤችን ኮንስታንት ነው 6.626 ታይምስ 10 the power -34 ጁል ሰከንድ ሲባዛ 3 ታይምስ 10 the power of 8 ሜትር ሰከንድ ኢንቨርስ
ሜትር ፐር ሰከንድ ማለት ሰከንድ ኢንቨርስ ማለት ይቻላል ሲካፈል ላምዳ ማለት ደግሞ 250 ታይምስ 10 ዘ ፓወር ማይነስ 9 ሜትር። እዚህ ላይ ስንመጣ ሜትር በሜትር ትጣፋልናለች። እችኛይቱ ሰከንድ ይሄን ሰከንድ ኢንቨርስ ላይ ታጠፋልናለች። ማን ይቀረናል? ጁል ብቻውን ይቀራል። ኤነርጂ ደግሞ ኤክስፕረስ የሚደረገው ወይም የኤነርጂ ዩኒቱ ምንድነው የምንባል ጁል ነው። ከነዚህ በመነሳት ይሄ ማለት 6.626 ታይምስ 3 ማለት ይህን ስታባዙት 19.878 ሲባዛ 10 ዘ ፓወር ኦፍ ይሄ ኔጌቲቭ 34 ዚሳር ኔጌቲቭ 34 ሲባዛ 8 ማለት እንግዲህ ማቴማቲካል ህጉ ማባዛት ከሆነ መደመር ነው። መጨረሻ ላይ የትልቁን ቁጥር ምልክት ይዝልናል። ኔጌቲቭ 26 ይሆንናል ሲካፈል 250 ታይምስ 10 ዘ ፓወር ኦፍ ማይነስ 9 ይሄ ማለት ነው ይሄ ኔጌቲቭ ነው። ወደ ላይ በሚወጣበት ሰዓት ምን ይወጣላችኋል? ፖዚቲቭ ነው ይወጣልናል። ይሄ ማለት 19.878 ሲካፈል 250 ይሄን በመናካፈልበት ሰዓት ስንት ይመጣልናል? 0.079 ሲባዛ 10 ዘ ፓወር ኦፍ ማይነስ 17 ይሄ ኔጌቲቭ ነው። ወደ ላይ ሲወጣ ምን ወላችሁ ይወጣላችኋል? ፕላስ 9 ሆኖ ይወጣልናል። ፕላስ 9 ይሄ ማለት ምን ማለት ነው? ጁል ነው። ከዛ በኋላ ይሄን ስንመጣ 0.079 ሲባዛ 10 ዘ ፓወር ማይነስ 17 ይሄ ማለት ምን ማለት ነው? ሲአንድ ራውንድ ወደ ዝንቱ 1 2 ይሄ ማለት 7.9 ታይምስ 10 ዘ ፓወር ኦፍ ማይነስ 90 19 ጁል ብለን ኢነርጂዋን ማስቀመጥ እንችላለን ማለት ነው። this is the energy of photon የአንድ ኢነርጂ ኦፍ ፎቶን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እንግዲህ እዚህ ላይ ዋና የምትይዙት ነገር how to calculate the energy of photon ላምዳ ተሰጥቷቸዋል። ይሄ ላምዳ የተሰጠን እዚህ ላይ እንግዲህ ላምዳን በምናይበት ሰዓት እዚህ ላይ የተሰጠን በናኖሜትር ነው። እቺ ናኖሜትር ወደ መቀየር አለባት፣ ወደ ሜትር መቀየር አለባት። ናኖ ማለት 10 ዘ ፓወር ማይነስ 9 ማለት ነው። ማይክሮ ማለት 10 ዘ ፓወር ማይነስ 6፣ ፒኮ ማለት 10 ዘ ፓወር ማይነስ 12 ወይም 12 ብለን እንደምናስቀምጠው መጀመሪያ ጥያቄያችን ከመስራታችን በፊት በሜትር ከተሰጠን እንዳለን እንጠቀማለን። በሜትር ካልተሰጠን ወደ ሜትር እንጠይቃለን ማለት ነው። በአንገስትሮም ቢሰጠን አንድ አንገስትሮም ማለት እንግዲህ አንገስትሮም 10 ዘ ፓወር ኦፍ ማይነስ 10 ሜትር ማለት አንድ አንገስትሮም ማለት 10 ዘ ፓወር ማይነስ 10 ሜትር ነው። በአንገስትሮም ቢሰጠን አንገስትሮምን ወደ መቀየር አለብን ማለት ነው። ወደ ሜትር መቀየር አለብን ማለት አንድ አንገስትሮም ማለት 10 ዘ ፓወር ኦፍ ማይነስ 10 ሜትር ብለን እናስቀምጣለን ማለት ነው። ከዛ በኋላ እንግዲህ ካልኩሌት አድርጎ የተባለው እኛ ምንድነው እዚህ ኢነርጂዋን ነው። ኢነርጂ ኦፍ ፎቶን እንግዲህ አንድ ኢነርጂ ኦፍ ፎቶንን ካልኩሌት ለማድረግ ፎርሙላችን ኢነርጂ ኢዝ ኢኳል ቱ ኤችቪ ነው ብለናል። ፍሮም ኤሌክትሮማግኔቲክ ራዲዬሽን ቪ ማለት ሲ ኦቨር ላምዳ ነው። እዚህ ላይ ስተኩት ኤችሲ ኦቨር ላምዳ ይሆናል ማለት ነው። ኢነርጂ ኢዝ ኢኳል ቱ ኤችሲ ኦቨር ላምዳ ነው። ከዚህ እንግዲህ የሚያሳየን ኢነርጂ እና ዌቭሌንግዝ ኢንቨርስሊ ፕሮፖርሽናል አላቸው፣ ኤነርጂ እና ፍሪኩዌንሲ ዳይሬክትሊ ፕሮፖርሽናል አላቸው ብለን እናስቀምጣለን ማለት ነው። ከዛ ወደ ቀጣይ ላይ ስንመጣ ፎቶ ኤሌክትሪክ ኢፌክት ማለት ምን ማለት ነው? እንግዲህ ፎቶ ኤሌክትሪክ ኢፌክት ላይ ስንመጣ when light shine on a clean metal surface አንድ ሜታል ሰርፌስ አለን። ይሄን በምናይበት ሰዓት እዚህ ሳር ሜታል ሰርፌስ እዚህ የሜታል ሰርፌሱ ላይ ምን አሉ? ኤሌክትሮኖች አሉ። ላይት ቀጥታ ኤሌክትሮኖች ወይ ሜታል ሰርፌሱ ላይ በሚያርፉበት ሰዓት ኤሌክትሮኖቹ ምን ያደርጋቸዋል? ለማስወገድ ይሞክራል። ልክ የምታዩት የሚመጣው ላይት ነው። ይሄ ላይት ቀጥታ ወደዚህ ይመጣል። ወደ ሜታል ሰርፌሱ ላይ ይመጣል። ይሄ ሜታል ሰርፌሱ ላይ በሚመጣበት ሰዓት ኤሌክትሮኖቹ ቦታቸው ምን ያደርጋሉ? ይለቃሉ። በሚለቁበት ሰዓት ኢነርጂ ያስፈልጋቸው ሚኒመም የሆነ ኢነርጂ አለ። ያ ሚኒመም የሆነ ፍሪኩዌንሲ ተርሹድ ፍሪኩዌንሲ እንለዋለን። አሲዩም ልክ ዝመቶ ላይት ሜታል ሰርፌሱ ላይ ሲያርፍ እዚህ ያሉ ኤሌክትሮኖቹ ይወጣሉ። በሚወጡበት ሰዓት ወይም እንቅስቃሴ በሚያደርጉበት ሰዓት ኢት ዲቨሎፕ ኤነርጂ ሌላ ኤነርጂ እንደገና ዲቨሎፕ ያደርጋሉ። ሌላ ኤነርጂ ዲቨሎፕ የሚያደርጉት ምንድነው? ካይኔቲክ ኤነርጂ ይባላል። ካይኔቲክ ኤነርጂ ማለት እንግዲህ ሞሽን ኦፍ ፓርቲክል ነው። ፓርቲክሏ በምትንቀሳቀስባት ኤነርጂ ዲቨሎፕ ታደርጋለች። ልክ ከዚህ ከሜታል ሰርፌሱ ላይ እነዚህ ኤሌክትሮኖቹ በሚወጡበት ሰዓት ኤነርጂ ምን ያደርጋሉ? ዲቨሎፕ ያደርጋሉ። ያ ኤነርጂ ዲቨሎፕ የሚያደርጉት ምን ይባላል? ኬኔቲክ ኢነርጂ ይባላል። ኬኔቲክ ኢነርጂ ማለት እንግዲህ ፓርቲክል ኦፍ ሞሽንስ የምንለው ነው፣ ወይ ሞሽን ኦፍ ፓርቲክል እናንተለን። ይሄ የሚያሳያችሁ ላይት ቀጥታ ይመጣል፣ ሜታል ሰርፌሱ ላይ ያርፋል። ሜታል ሰርፌሱ ላይ ምን አሉ? ኤሌክትሮኖች አሉ። እነዛ ኤሌክትሮኖቹ ልክ ይሄ ኢነርጂ መጥቶ ሲያስወግዳቸው ምን ያደርጋል? ኤሌክትሮኖቹ ዲቨሎፕ የሚያደርጉት ኢነርጂ ይኖራል። ያ ካይኔቲክ ኢነርጂ እንለዋለን። ከዛ በኋላ ሚኒመም ፍሪኩዌንሲ ወርክ ፈንክሽን ይባላል። ወርክ ፈንክሽን ማለት ኢት ኢዝ ዘ ሚኒመም አማውንት ኦፍ ኤነርጂ ቱ ሪሙቭ ኤሌክትሮንስ ፍሮም ዘ ሜታል ሰርፌስ ከሜታል ሰርፌሱ ላይ ኤሌክትሮኖችን ለማስወገድ የምንጠቀምበት ኤነርጂ ወርክ ፋንክሽን እንለዋለን። ይሄ ወርክ ፋንክሽን ፋይ ይባላል። እንግዲህ ፋይ ማለት እንግዲህ ግሪክ ነው። ኢትስ ዘ ሚኒመም አማውንት ኦፍ ኤነርጂ ሪኳየርድ ቱ ኢጀክት ኤሌክትሮንስ ፍሮም ዘ ሜታል ሰርፌስ ከሜታል ሰርፌሱ ላይ ኤሌክትሮኖችን የምናስወግድ። ለምሳሌ ኤሌክትሮኖች ኔጌቲቭ ቻርጀስ እዚህ ላይ ኔጌቲቭ ቻርጆች አሉ።
እነዚህ ኤሌክትሮኖች ከዚህ ይወጣሉ። በሚወጡበት ሰዓት ምን ያደርጋሉ? ኬኔቲክ ኤነርጂን ዲቨሎፕ ያደርጋሉ። ከዚህም በመነሳት ወርክ ፈንክሽን ማለት ምን ማለት ነው? እንግዲህ እዚህ ላይ የምትይዝ ሚኒመም ፍሪኩዌንሲ ማለት በጣም ትንሽ የሆነች ኤነርጂ ነች። ያቺ ትንሿ ከሚኒመም ፍሪኩዌንሲ በታች ከሆነ ግን ኤሌክትሮኖችን ሪሙቭ ማድረግ አይቻልም ማለት ነው። እንግዲህ ወርክ ፈንክሽን እና ሪሌሽናቸው ምንድን ነው? እንግዲህ ወርክ ፈንክሽን በምናይበት ሰዓት እዚህ ፎርሙላ ተቀምጦላቸዋል። እንግዲህ ወርክ ፈንክሽን ማለት it is the minimum amount of energy to eject electron from the metal surface ነው። at least a certain minimum frequency ከሆነ ደግሞ ተርሹድ ፍሪኩዌንሲ ብለን እናስቀምጣለን ማለት ነው። እና እነዚህን በምናይበት ሰዓት ወርክ ፈንክሽን ማለት ፋይ፣ ይሄ ፋይ ማለት ግሪክ is equal to h times v ኖት ይሆንላቸዋል። h ማለት ብላንክን ኮንስታንት ነች። v ኖት ማለት ደግሞ ተርሹድ ፍሪኩዌንሲ ነች። እቺ ተርሹድ ፍሪኩዌንሲ ማለት is a minimum amount of frequency ነች። ከነዚህ በመነሳት እንግዲህ ምንድነው እዚህ ላይ የሚያሳየን if a light has frequency greater than ተርሹድ ፍሪኩዌንሲ ከሆነ ኤነርጂው ኤክሰስ ይሆናል። ዘ ኮንቨርቱ ኬኔቲክ ኤነርጂ ይፈጠራል። እንግዲህ ኬኔቲክ ኤነርጂን በምናይበት ሰዓት ይሄ ዋናው እዚህ ላይ የሚያሳየን ፍሪኩዌንሲ ግሬተር ዛን ተርሹድ ፍሪኩዌንሲ ከሆነ ኤነርጂ ኤክሰስ ይሆናል። ቱ ሪሙቭ ኤሌክትሮንስ ጎቱ ካይኔቲክ ኤነርጂ። እንግዲህ ካይኔቲክ ኤነርጂ ስትማሩ ኬኔቲክ ኤነርጂ ማለት እዚ ኳልቱ 1/2 mv² የሚል ተምራችኋል። እዚህ ላይ ቪ ምንድነች? ቬሎሲቲ ኖት ፍሪኩዌንሲ። እዚህ ላይ ፍሪኩዌንሲ ሳይሆን ቬሎሲቲ ነች። ኬኔቲክ ኤነርጂ ማለት 1/2 mv²። m ማለት ማስ ኦፍ ኤሌክትሮንስ ነው። v ማለት ቬሎሲቲ ኦፍ ኤሌክትሮንስ ነው። ይሄ ኬኔቲክ ኤነርጂ በምናይበት ሰዓት ፓርቲክል ሞሽን የምንለው ናቸው። እዚህ ላይ ግን ስንመጣ ደግሞ ፍሪኩዌንሲው ከተርሹድ ፍሪኩዌንሲ በታች ከሆነ ካኖት ሪሙቭ ኤሌክትሮን ከሜታል ሰርፌሱ ላይ ማስወገድ አይቻልም። ምንጊዜም ይሄ ፍሪኩዌንሲው ግሬተር ዛን ተርሹድ ፍሪኩዌንሲ መሆን አለበት። አለበለዚያ ይሄኛው ፍሪኩዌንሲው ከተርሹድ ፍሪኩዌንሲ በታች ከሆነ ኤሌክትሮኑን ከሜታል ሰርፌስ ላይ ሪሙቭ ወይም ኢጀክት ማድረግ አይቻልም። ከነዚህ በመነሳት እንግዲህ ኬኔቲክ ኤነርጂ ማለት እዚህ ኳልቱ 1/mv² ነው። hv is equal to k ማለት እንግዲህ ከዚህ ፋይ ማለት ምን ማለት ነው? ፋይ ማለት እዚህ ኳልቱ ኬኔቲክ ኤነርጂ ወይም ኤነርጂ ኦፍ ፎቶንስ ኤነርጂ ኦፍ ፎቶን እዚህ ኳልቱ ፋይ ፕላስ ኬኔቲክ ኤነርጂ ይሆናል ማለት። ተመልከቱ እዚህ ላይ ኤነርጂ አለ። ካይኔቲክ ኤነርጂ ፕላስ ኬኔቲክ ኤነርጂ ይሆናል። ኤነርጂ ኦፍ ፎቶን ማለት ምን ብለናል? ማክስ ፕላንክ ብለናል። hv ብለናል። እዚህ ኳልቱ ፋይ ማለት ወርክ ፈንክሽን h ታይምስ v ኖት ነው ፕላስ ኬኔቲክ ኤነርጂ። ከዚህ ውስጥ ለምሳሌ ኬኔቲክ ኤነርጂ ማለት ምን ማለት ነው? ኬኔቲክ ኤነርጂ እዚህ ኳልቱ hv ማይነስ hv ኖት ይሆናል። አሁን እዚህ ላይ የጋራ ማውጣት እንችላለን። h ናት የጋራ v ማይነስ v ኖት ይሆናል ማለት ነው። ይሄ ኬኔቲክ ኤነርጂ is equal to ከዛ በኋላ ኬኔቲክ ኤነርጂ is equal to h v minus v ኖት። ይሄ የኬኔቲክ ኤነርጂ ፎርሙላ ብትጠየቁ በዚህ መሰረት መስራት እንችላለን ማለት ነው። ኬኔቲክ ኤነርጂን ካልኩሌት አድርጉ ብትባሉ h ማለት ብላንክን ኮንስታንት ነው። ይሄ h ደግሞ ብላንክን ኮንስታንት ጊቭን ነው ይሰጠናል። ይሄ ማያዝ አይጠበቅብንም። ማትሪክ ላይም ስለሚሰጥ h ማለት 6.626 ታይምስ 10 the power of -34 ጁል ሰከንድ ነው። v ማለት ፍሪኩዌንሲ ነው። v ኖት ማለት ተርሹድ ፍሪኩዌንሲ ነው። ከነዚህ በመነሳት ካልኩሌት ማድረግ ይቻላል ማለት ነው። ግን ከነዚህ እያንዳንዳቸው እንዴት አድርገን መስራት እንችላለን የሚለው በዚህ መሰረት ማስቀመጥ እንችላለን። ካይኔቲክ ኤነርጂ ማለት እዚህ ኳልቱ እዚህ ላይ የምንይዘው ልክ ፕሮሰስ የምታደርግበት ሰዓት ኤነርጂዋ ፎቶኗ ይሄን ማግኘት እንችላለን ማለት ነው። ይሄ ማለት ኤነርጂ ኦፍ ፎቶን እዚህ ኳልቱ ወርክ ፈንክሽን ፕላስ ኬኔቲክ ኤነርጂ። ወርክ ፈንክሽን ማለት ደግሞ it is the minimum amount of energy to remove electrons from the metal surface ነው። ይሄ ማለት ደግሞ ሚኒመም ፍሪኩዌንሲው h ታይምስ v ኖት ወይም ተርሹድ ፍሪኩዌንሲ ብለን እናስቀምጣለን። ከዛ ካይኔቲክ ኤነርጂ ማለት ደግሞ ኤነርጂ ዲቨሎፕ የምታደርግበት ኤሌክትሮኗ ልክ ቦታዋን ስለቅ ከሜታል ሰርፌሱ እየተነሳ ይስከድ እየወጣ ይስከድ ኬኔቲክ ኤነርጂን ዲቨሎፕ ታደርጋለች። ያ ኬኔቲክ ኤነርጂ እንግዲህ በምናይበት ሰዓት በዚህ እያንዳንዳቸው መስራት እንችላለን ማለት ነው። ከዚህ የተሰጠን ጥያቄ ምንድነው የሚለውን ነገር ማወቅ ይቻላል ማለት ነው። ኬኔቲክ ኤነርጂን ካልኩሌት አድርጉ ብንባል ወይም ተርሹድ ፍሪኩዌንሲን እዚህ ላይ አገኙ ብትባሉ ማግኘት ይቻላል። ለምሳሌ ኤነርጂ ማለት ከሆነ ኤነርጂ is equal to ወርክ ፈንክሽን ፕላስ ኬኔቲክ ኤነርጂ። ወርክ ፈንክሽን ወይ ፋይን አገኙ ብንባል ፋይን እዚህ ላይ አገኙ ብንባል ካልኩሌት አድርጉ ፋይ is equal to ኤነርጂ ሲቀነስ ኬኔቲክ ኤነርጂ ብለን ማግኘት እንችላለን ማለት ነው። ወርክ ፈንክሽን ማለት እንግዲህ ኤነርጂ ይሄ ፖዚቲቭ ነው፣ ወደ ሲመጣ ኔጌቲቭ ነው እንመጣላችሁ ማለት ነው። ወርክ ፈንክሽን ወይ ፋይን አገኙ ብንባል ኤነርጂ ኦፍ ፎቶን ማለት ነው እዚህ ላይ ማይነስ ኬኔቲክ ኤነርጂ አድርገን መስራት እንችላለን ማለት ነው። እንግዲህ ወደ ቀጣይ ኤግዛምፕል ላይ ስንሄድ እንግዲህ ይሄን ጥያቄ በምናይበት ሰዓት የማትሪክ ጥያቄ ነው። ይሄ 2010 ዓመተ ምህረት ላይ ያለ ጥያቄ ነው። the maximum kinetic energy of a photoelectron emitted from a given metal ምን ተሰጥቷቸዋል? ኬኔቲክ ኤነርጂ ተሰጥቷቸዋል። እንዴት መሰጠቱ እናውቃለን። በጁል ኤክስፕረስ ከተደረገ እንግዲህ ኬኔቲክ ኤነርጂ ከሆነ ኤክስፕረስ የሚደረገው በጁል ነው። ኬኔቲክ ኤነርጂ is equal to 1.03 times 10 the power of -90
ጁል ተሰጥቶናል። ዌቭ ሌንግዝ ተሰጥቶናል። ዌቭ ሌንግዟ 656 ምን ናኖሜትር ተሰጥቶናል። ይሄ ናኖሜትር ወደ ምን ይቀየራል? ወደ ሜትር ከፈለግ 656 ሲባዛ 10 the power of -9 ሜትር ይሄ ማለት ነው። ይሄ ተፈለኩኝ 6.56 ታይምስ 10 the power of -7 ማለት ይቻላል። አንድ ናቸው። ከዛ ኤችም ተሰጥቶናል ኮንስታንት ይሄ 6.626 ታይምስ 10 the power of -34 ጁል ሰከንድ ተሰጥቶናል። ከነዚህ ውስጥ እንግዲህ ካልኩሌት አድርጎ የተባልነው ተርሽሪ ፍሪኩዌንሲ ቪኖትን ነው። ካልኩሌት አድርጎ የተባላችሁ ተርሽሪ ፍሪኩዌንሲ እንዴት ነው ተርሽሪ ፍሪኩዌንሲን ማግኘት የምንችለው? ወርክ ፈንክሽን ላይ ስንመጣ መጀመሪያ c ላምዳ ታይምስ ቪ ነው። ይሄ ማለት c ላምዳ ታይምስ ቪ ከሆነ ኦቨር ላምዳ ይሄ ላምዳ በላምዳ ይጠፋላችኋል። ቪ ማለት c ኦቨር ላምዳ ይሆናል። c 3 ታይምስ 10 the power of 8 ሜትር ሰከንድ ኢንቨርስ ሲካፈል ዌቭ ሌንግዝ ማለት ደግሞ ከፈለኩ 656 ሲባዛ 10 the power of -9 ሜትር እቺ ሜትር ይሄ ሜትር ታጠፋልኛለች። ይሄ ለዚህ ታካፍሉት 3 ሲካፈል ይሄ ኔጌቲቭ ነው፣ ወደ ላይ ሲወጣ ፖዚቲቭ ነው ይወጣላችኋል። ይሄ ለዚህ ታካፍሉት 0.0045 ታይምስ 10 the power of 17 ሰከንድ ኢንቨርስ ይሄ ማለት ምን ማለት ነው? 1 2 3 4.5 ታይምስ 10 the power of 17 ሲቀነስ 3 ማለት ነው። ይሄ ማለት 4.5 ታይምስ 10 the power of 14 ምን ሰከንድ ኢንቨርስ። እንግዲህ the unit of frequencies ሰከንድ ኢንቨርስ ወይም ሀርዝ ይሆናል ማለት። ከዛ በኋላ ምን ማግኘት አለብን ማለት ነው? እንግዲህ ምንድነው ብለናል? ኤነርጂ ኦፍ ፎቶን is equal to work function phi ፕላስ ኬኔቲክ ኤነርጂ ነው ብለናል። HV is equal to HV ኖት ፕላስ ኬኔቲክ ኤነርጂ ነው ብለናል። እሺ ከዛ መቀጠል ምን እናደርጋለን? እንግዲህ ኤነርጂ ኦፍ ፎቶን is equal to work function phi ፕላስ ኬኔቲክ ኤነርጂ ሚል ፎርሙላ አስቀምጠናል። ኤነርጂ ኦፍ ፎቶን ማለት እንደገና HV is equal to work function ማለት HV ኖት ፕላስ ኬኔቲክ ኤነርጂ ነው። ይሄ ማለት HV ማይነስ HV ኖት is equal to kinetic energy ይሆናል ማለት ነው። እንግዲህ ከነዚህ በመነሳት kinetic energy ማለት kinetic energy is equal to HV minus V naught ይሆናል። እኛ ግን ካልኩሌት አድርጎ የተባልነው V naught ነው። V naught ማለት ከዚህ ኢኩዌሽን በመነሳት HV minus kinetic energy over H ይሆናል ማለት ነው። በዚህ መሰረት ተርሽሪ ፍሪኩዌንሲውን ማግኘት እንችላለን። ይሄ ማለት ነው H ተሰጥቷቸዋል 6.626 times 10 the power of -34 ሲባዛ ፍሪኩዌንሲዋን አግኝተናል። ፍሪኩዌንሲዋን መጀመሪያ ላይ ስንት አግኝተናል? 4.5 ሲባዛ 10 the power of 14 አግኝተናል። ስለዚህ ነጥብ ነች እቺ። ይሄን በቅንፍ እናደርጋለን። ሲቀነስ ኬኔቲክ ኤነርጂ ተሰጥቶናል 1.03 times 10 the power of -90 ተሰጥቷቸዋል። ሲካፈል h ማለት እንደገና 6.626 times 10 the power of -34 ተሰጥቶናል። መጀመሪያ ይሄን እናባዛለን። ይሄን ስናባዛው 30.28 ታይምስ 10 the power of -20 ይመጣላችኋል። ይሄ -34 ሲደመር 14 ማለት ነው። ሲቀነስ 1.03 ታይምስ 10 the power of -90 ነው። ሲካፈል 6.626 ታይምስ 10 the power of -34 ነው። ተመልከቱ። አሁን እዚህ ላይ ስናይ ሁለቱ የተለያዩ ፓወር ነው ያላቸው። ይሄኛው -20 ነው፣ ይሄኛው -19። ሁለቱም መቀነስ አይቻል። መጀመሪያ ወደ አንድ አይነት ዩኒት መቀየር አለባቸው። ይሄን ከፈለኩ ወደዚህኛው ራውንድ አንድ ላንተው። ይሄ ማለት ምን ማለት ነው? 3.02 ታይምስ 10 the power of -90 ይሆንልኛል። ሲቀነስ 1.03 ታይምስ 10 the power of -90 ይሆንልኛል over 6.626 times 10 the power of -34 ሁለቱ ተመሳሳይ ፓወራቸውን አድርገው አሁን መቀነስ ይችላሉ። ይሄ ማለት 3.02 ሲቀነስ 1.03 ይሄ ማለት 1.97 ማለት ነው። 1.97 times 10 the power of -90 ይሆንላቸዋል። ሲካፈል ለ6.626 times 10 the power of -34 ተመልከቱ። ይሄን በዚህ በመጣበት ሰዓት ይሄኛው ኔጌቲቭ ነው፣ ላይ ሲወጣ ፖዚቲቭ ነው ይወጣላችኋል። ይሄ ማለት 1.97 ታይምስ 10 the power of -90 + 34
ይሆንላችኋል ሲካፈል ለ6.626 ይሄን ለዚህ እናካፍላለን። ይሄን ስንቀንሰው እንግዲህ 34 ይሄን እንቀንሳለን። ይሄን ስትቀንሱ ከ913 ይሆንላችኋል። 34 ሲቀነስ 19 ይሄ ማለት ከ14 ላይ 9 7 ከዚህኛው ላይ 1 ኔጌቲቭ 17 ይመጣላችኋል። ይሄ ማለት is equal to 1.97 times 10 the power of negative 17 ሲካፈል 6.626 ይሄን አድርገን ተርሹር ፍሪኩዌንሲዋን እናስቀምጣለን ማለት ነው። በዚህ መሰረት እያንዳንዱ ፍሪኩዌንሲዋ ምን ያህል ኢነርጂ አላት የሚለው ማየት እንችላለን ማለት ነው። ከነዚህ በመነሳት how to calculate የሚለውን ነገር እናያለን ማለት ነው። እዚህ ላይ ስንመጣ ኢነርጂዋ 0.02 times the power minus 70 ይመጣል። ወደ የሚቀጥለው ረን ስንወስደው 10 the power minus 90 ብለን እናስቀምጣለን ማለት ነው። እንግዲህ ከዛ አቶሚክ ላይን ስፔክትራም እንግዲህ አቶሚክ ላይን ስፔክትራ ማለት ምን ማለት ነው? እንግዲህ አቶሚክ ላይን ስፔክትራ ማለት መጀመሪያ ምን ማለት ነው? እንግዲህ አቶሚክ ላይን ስፔክትራ ላይ ስንመጣ የተለያዩ ኤሌክትሮማግኔቲክ ራዲዬሽኖች አሉ። እነዚህ የተለያዩ ኤሌክትሮማግኔቲክ ራዲዬሽን ላይ ስናይ የተለያዩ ዌቭሌንግዝ ያላቸው፣ የተለያየ ፍሪኩዌንሲ ያላቸው፣ የተለያየ ኤነርጂ ያላቸው ለምሳሌ ጋማሬ፣ ኤክስሬይ፣ ዩቪ፣ አልትራቫዮሌት ራዲዬሽንስ፣ ቪዚብል፣ ኢንፍራሬድ፣ ማይክሮዌቭስ፣ ራድዌቭስ እያንመጣል። እነዚህ በምናይበት ሰዓት ከሎስት ኢነርጂ ሌቭል ወደ ሃይስት ኢነርጂ ሌቭል ከሃይስት ኢነርጂ ሌቭል ወደ ሎዌስት ኢነርጂ ሌቭል በሚጓዙበት ሰዓት የተለያየ ፍሪኩዌንሲ፣ የተለያየ ዌቭሌንግዝ፣ የተለያየ ኢነርጂ አላቸው። በዛም ሰዓት ላይ ይሄ አቶሚክ ላይን ስፔክትራ ምንድነው የሚያደርግልን? ልክ በሚንቀሳቀሱበት ሰዓት እነዚህ ኤሌክትሮማግኔቲክ ራዲዬሽኖች ሙቭ በሚያደርጉበት ሰዓት ወይም ትራንዚሽን በሚሰጡበት ሰዓት ምን ያደርጋሉ? የተለያዩ ላይኖችን ይፈጥራሉ። በእነዚህ ላይ እንግዲህ ሁለት አይነት አቶሚክ ላይን ስፔክትራ አለ። አንደኛው ኢሚሽን እና አብዞርቬሽን ይባላል። ኢሚሽን እና አብዞርቬሽን የሚባሉት በአንድ ላይ ሁለቱ ላይን ስፔክትራ ይባላሉ። ሁለተኛው ኮንቲኒየስ ስፔክትራ ይባላሉ። ምንድነው ዲፈረንሳቸው? በአብዛኛው አቶሚክ ላይን ስፔክትራ ለምን ያገለግለናል፣ ለምን ይጠቅመናል ብለን ስናይ እንግዲህ የአቶሚክ ላይን ስፔክትራ ዋና ፐርፐዙ አይዴንቲፋይ ኤሌመንትስ የተለያዩ ኤሌመንቶችን አይዴንቲፋይ ለማድረግ እንጠቀምበታለን። ለምሳሌ ራዲዮ አክቲቭ ኤሌመንት ላይ ስንመጣ ዩራኒየም ላይ በምናይበት ሰዓት እዛ ውስጥ ያሉ ኮምፖነንቶችን አይዴንቲፋይ የምናደርግበት የአቶሚክ ላይን ስፔክትራ ተጠቅመን ዋና ፐርፐዙ አይዴንቲፊኬሽን ኦፍ ኤሌመንት ነው። ዲስከቨር ዘ ፕሮፐርቲ ኦፍ ኤሌመንት ኤሌመንቶች ምን አይነት ፕሮፐርቲ ያላቸው የሚለውንም ይለይልናል ማለት ነው። እንግዲህ የኮንቲኒየስ ስፔክትረም የሚባለው ኢት ኮንቴይንስ ኤ ላይት ኦል ዌቭሌንግዝ ሁሉንም ዌቭሌንግዞችን የያዘ ይሄ ኮንቲኒየስ። ለምሳሌ አንድ ዋይት ላይት አለ። እንግዲህ ዋይት ላይት በኤሌክትሮማግኔቲክ ራዲዬሽን በሚጓዙበት ሰዓት ቫኪዩም ላይ ስንመጣ ዘ ሴም ስፒድ ነው ያላቸው፣ አይለያይም ስፒዳቸው። ግን የሆነ ሚዲየም ውስጥ በሚገቡበት ሰዓት ምን ያደርጋሉ? ስፒዳቸው ይለያያል። አሁን ቫኪዩም ላይ ስንመጣ እንግዲህ ማግኔቲክ ዌቮችን በምናይበት ሰዓት እነዚህ ማግኔቲክ ዌቭ የሚባሉት እነ ጋማሬ፣ ኤክስሬይ፣ ዩቪ፣ አይቪ እነዚህ በምናይበት ሰዓት ኤሌክትሮማግኔቲክ ራዲዬሽን ናቸው። ግን እነ ኤር፣ ሳውንድ በምናይበት ሰዓት እነዚህ መካኒካል ዌቭስ ናቸው። እነዚህ መካኒካል ዌቮች ግን በቫኪዩም ውስጥ ሊጓዙ አይችሉም። ልክ አንድ ላይት በምናይበት ሰዓት የሆነ ዋይት የሆነ ላይት ከሶርሱ ተነስቶ ሲሄድ ምን ያገኛል? ፕሪዝም ያገኛል። ይሄ ፕሪዝም የሚባለው አብዛኛው ከግላስ የተሰራ ነው። እዚህ ፕሪዝም ውስጥ ላይ ስንመጣ ኮንቲኒየስ ስፔክትረም ማለት ምን ማለት ነው? ይሄ ኮንቲኒየስ ስፔክትረም የሚባለው ኦል ዌቭሌንግዞች ሁሉንም ዌቭሌንግዞችን የያዘ ነው። ኦል ዌቭሌንግዞችን የያዘ ነው። ልክ ይሄ ላይት ከዚህ እየተነሳ እየሄደን ከሶርሱ ተነስቶ በሚሄድበት ሰዓት ምን ያገኛል? እዚህ ላይ አንድ ፕሪዝም ያገኛል። እዚህ ሳራ ፕሪዝም። ይሄ ፕሪዝሙ ልክ እዛ ውስጥ ተገቡ በኋላ ምን ያደርጋቸዋል? ሁሉንም ይበትናቸዋል። በአንድ ነው የሚሄዱት። በአንድ እየሄዱ ልክ ፕሪዝሙ ላይ ሲገቡ እሱ በተለያዩ ዌቭሌንግዝ ይበትናቸዋል። በዛ ሰዓት ላይ ልክ እዚህ ፕሪዝሙ ላይ ሲመጣ መጀመሪያ ማን ቤንድ ያደርጋል ብንባል ልክ እዚህ ላይ ሲመጣ ሾርተስት ዌቭሌንግዝ ያለው መጀመሪያ ፈርስት ቤንድ ያደርጋል። እንግዲህ ከዚህ ሾርት ዌቭሌንግዝ ያለው ማን ነው ብንባል ቫዮሌት ነው። ይሄ ቫዮሌቱ ፈርስት ቤንድ ይሆናል። ከዛ ምን ያደርጋል? ኢንዲጎ ይመጣል። ከዛ ብሉ እያለ ይሄዳል። መጨረሻ ላይ ቤንድ የሚያደርገው ማን ነው? ሬድ ነው። እንግዲህ ሬድ ላይ በምናይበት ሰዓት በአብዛኛው ሎንግስት ዌቭሌንግዝ ያለው ማለት ኢነርጂ በጣም ትንሽ በሚሆንበት ሰዓት ነው እና እነዚህ ፈርስት ቤንድ የሚያደርገው ይሄ ሾርት ዌቭሌንግዝ ያለው ነው። ልክ እዚህ ላይ በሚያልፉበት ሰዓት ኮንቲኒየስ የሚለን ምንም ጋፕ ሳይፈጠር ሁሉንም ከለሮች አንድ ጊዜ ማሳየት የሚችል ከሆነ ስፔክትራችን ኮንቲኒየስ ስፔክትረም ይባላል። ለምሳሌ ሬንቦን ብንወስድ ልክ ዝናብ ጥሎ ሲያበቃ ዳመና ላይ የሆነ ቀስተ ዳመና እናያለን። ያ ቀስተ ዳመና በምናይበት ሰዓት ሙሉ ከለሮችን እናያለን። እዚህ ሬንቦ እንለዋለን ማለት ነው። ወይም እስክሪብቶችን ፀሐይ ላይ አድርገን የፀሐይ ብርሃን ቀጥታ ይመጣል ሰንላይት። ይሄ ፀሐይ ብርሃን በሚመጣበት ሰዓት ልክ እስክሪብቶ ላይ በሚያርፍበት ሰዓት የተለያዩ ከለሮችን ያሳየናል። ያ ከለር እንግዲህ ኮንቲኒየስ ስፔክትረም እንለዋለን ማለት ነው። ላይን ስፔክትረም የምንለው ሁለተኛው የስፔክትረም አይነት። ሁለት አይነት ስፔክትረሞች አሉ፣ ኢሚሽን እና አብዞርቬሽን ይባላል። ኢሚሽን ማለት ምን ማለት ነው? ኤሌክትሮኗ እንግዲህ ኢሚሽን የምታደርገው መቼ ነው? አብዞርቬሽን የምታደርገው መቼ ነው? ከሃየር ኤነርጂ ሌቭል ወደ ሎወር ኤነርጂ ሌቭል። ለምሳሌ ከሎወር ኤነርጂ ሌቭል ወደ ሃየር ኤነርጂ ሌቭል በምትሄድበት ሰዓት
ምን ታደርጋለች? አብዞርቬሽን ታደርጋለች፣ ኢነርጂ አብዞርቭ ታደርጋለች። ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ፌል በምታደርግበት ሰዓት ኢነርጂ ምን ታደርጋለች? ኢሚትር ታደርጋለች። በዚህ ሰዓት ላይ ምን ይፈጠራል ማለት ነው? ላይን ስፔክትረም ይፈጠራል ማለት ነው። ይሄ ላይን ስፔክትረም እንግዲህ ዋና ስፔሲፊክ የሆኑ ዌቭሌንግዞችን ብቻ የያዘ ነው። የተወሰኑ ከለሮችን ብቻ የያዘ ነው። ሁሉንም ከለሮችን ሊይዝ አይችልም። እንግዲህ ላይን የሚያሳይን ከተዳግራሙ እንደምታዩት እዚህ ላይ እንደምታዩት ይኸው ላይኖች አሉ። ይኸው እዚህ የተለያየ ከለር አለ። ዚስ ኤ ላይን ኢትስ ኦልሶ ኤ ላይን ዚስ አር ኤ ላይን እና እነዚህ በምናይበት ሰዓት ልክ ላይት ቀጥታ ይመጣል። ለምሳሌ እዚህ ላይ ሲመጡ አንድ ሶርስ አለ እንበል። ከዚህ ላይት እዚህ ላይ ይመጣና ቀጥታ ይሄዳል። እዚህ አንድ እንትላለ። ልክ ይሄ ላይት በሚመጣበት ሰዓት እዚህ ላይ የተወሰኑት ምን ያስቀራቸዋል ውጡ ያስቀራቸዋል። የተወሰኑት ያልፋሉ። በሚያልፉበት ሰዓት ምን እያደረጉ ይመጣሉ ማለት ነው? ላይን እየሰሩ ይመጣሉ ማለት ነው። ስፔሲፊክ ዌቭሌንግዝ አላቸው። ስፔሲፊክ ከለሮች ናቸው እዚህ ላይ ያሉት። ዚስ ነውናስ ላይን ስፔክትረም እንላቸዋል ማለት ነው። እነዚህ ሁለቱ እንግዲህ ስፔክትረሞች ነው በምናይበት ሰዓት ኮንቲኒየስ ማለት ምን ማለት ነው? ምንም ከለሮች ሳይቆራረጡ ሁሉንም ዌቭሌንግዛቸውን ይዞ የሚፈጠር ነው። እንግዲህ ሬንቦ ዋና ኤግዛምፕል መሆን ይችላል። ለምሳሌ ላይትን ልክ አንድ እስክሪብቶአችሁን አንድ ብርጭቆ ውስጥ ለምሳሌ ይሄ ብርጭቆ ነው ብለን ብናስብ እዚህ ብርጭቆ ውስጥ ግማሽ ድረስ ውሃ ሙሉትና ቤታችሁ ውስጥ ወይም አንድ ስቴሪዮዝ ውስጥ አስገቡበት። ልክ ስታስገቡት ውጭ ላይ ያለውና ኤር ላይ ያለና ውሃ ውስጥ ተገባ በኋላ አንድ አይነት ልክ ውሃ ውስጥ ሲገባ ምን ያሳያል? ቤንድ ያደርጋል፣ ይታጠፋል። ይሄ የሚያሳያችሁ እንግዲህ ከአንድ ሚዲያ ወደ ሌላ ሚዲየም በሚንቀሳቀስበት ሰዓት ቼንጅ እንደሚያደርግ ነው። እና እዚህ ላይ ቤንድ ያደርጋል ወይም ይታጠፋል። ልክ የስክሪብቶን ውሃ ውስጥ አስገቡት ብታዩት ከውጭ የሆነ ቤንድ ወይም የታጠፈ ነገር አድርጎ ያሳየናል ማለት። ይሄ የሚያሳየን ኤር ላይ ያለ እና ውሃ ውስጥ ያለ የተለያየ መሆኑን ነው። ልክ አንደኛው ሚዲየም ወደ ሌላ ሚዲየም በሚሄድበት ሰዓት ኢነርጂ ቼንጅ እንደሚያደርግ ያሳየናል ማለት ነው። ከዛ እንግዲህ በመቀጠል ቦር ሞዴልስ ኦፍ ዘ ሃይድሮጅን አተም ነው። እንግዲህ ይሄ ቦር የምንለው ኒል ቦር ይባላል። እንግዲህ ይሄ ቦር በአብዛኛው እንግዲህ በምናይበት ሰዓት ቤዝድ የሆነው ኒል ቦር ከማን ሐሳብ በመነሳት ነው? ከብላንከን እና አንስታይን። እንግዲህ አንስታይን አይዲያን በመጠቀም ነው። እንግዲህ በተለይ አንስታይን የሚባለው በአብዛኞቻችሁ ታውቁታላችሁ። አንስታይን ኢኩዌሽንስ እየተባለ በየቦታው ይነገራል። ይሄ ፎመስ የሆነ ኬሚስት ነው አንስታይን ኢኩዌሽንስ የሚባለው ማለት ነው። እንግዲህ ቦር ከብላንከን እና ከአንስታይን ኢኩዌሽን አይዳ በመውሰድ የራሱ ፖስቱሌቶችን አስቀምጧል። እንግዲህ አንስታይን ኢኩዌሽን ላይ እንግዲህ የሚቀጥለው ላይ እናየዋለን። አንስታይን ኢኩዌሽን ማለት ኢነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር ዚስ አር አንስታይን ኢኩዌሽን ይባላል። ይሄኛው ኢነርጂ ኢዝ ኢኳል ቱ ብላንከን የሚባለው እንደገና ደግሞ ኢነርጂ ኢዝ ኢኳል ቱ ኤችቪ ብላንከን ኮንስታንት ታይምስ ፍሪኩዌንሲ ነው። አንስታይን ኢኩዌሽን ላይ ግን ስንመጣ ኢነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር። ኤም ማለት ማስ ኦፍ ዘ ኤሌክትሮን ነው። ሲ ማለት ስፒድ ኦፍ ላይት ብለን እናስቀምጣለን ማለት ነው። እንግዲህ ይሄ ቦር በምናይበት ሰዓት ይሄ ኦርቢት ይባላል። እነዚህ ኤሌክትሮኖች የሚሽከረከሩበት ይሄ ኦርቢት ይባላል። እንግዲህ የመጀመሪያው ኤን ኢዝ ኢኳል ቱ 1 ይሄ የመጀመሪያው ፈርስት ኢነርጂ ይሄ ግራውንድ ስቴት ይባላል። የመጀመሪያ ግራውንድ ስቴት ይባላል። ኤን ኢዝ ኢኳል ቱ 1 የምትባለው ግራውንድ ስቴት ነች። እዚህ ግራውንድ ስቴት ላይ ከሆነች እንግዲህ እያንዳንዳቸው ሎስት ኢነርጂ ሌቭል ይባላል። ከዚህ ኤን ኢዝ ኢኳል ቱ ዘ ሰከንድ ኢነርጂ ሌቭል ነች። ሰርድ ኢነርጂ ሌቭል፣ ፎርዝ ኢነርጂ ሌቭል፣ ፊፍዝ ኢነርጂ ሌቭል እያልን እንሄዳለን ማለት ነው። ከዚህ እንግዲህ ኢነርጂዋን በምናይበት ሰዓት ኤሌክትሮኖቹ ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ከዚህ ወደዚህ ሲመጡ ወይም ከዚህኛው ወደዚህ ሲሄዱ ኢነርጂ አብዞርብ ኦር ኢሚት ሊያደርጉ ይችላሉ። ከሎወሩ ወደ ሃየር ሲሄዱ ኢነርጂ አብዞርብ ያደርጋሉ። ከሃየሩ ወደ ሎወሩ ፌል ሲያደርጉ ኢነርጂ ኢሚት ያደርጋሉ። እንግዲህ ይህን የሚያሳየን እንግዲህ ኢነርጂዋን ካልኩሌት ማድረግ ይችላል ማለት ነው። እንግዲህ ዘ ኒረስት ቱ ዘ ኒኩለስ በጣም ለኒኩለሱ ቅርብ ነች ማለት ዘ ስሞለስት ዌቭሌንግዝ አላት ማለት ነው። ዘ ስሞለስት ዌቭሌንግዝ አላት ማለት ደግሞ ኢነርጂዋ በጣም ከፍተኛ ይሆናል ማለት ነው። እንግዲህ እዚህኛው በምናይበት ሰዓት ሃይ ኢነርጂ ሌቭል እና ሎወር ኢነርጂ ሌቭልስ ብለን የምናስቀምጣቸው በእነዚህ በመነሳት ማለት ከዚህ ኢነርጂ ማለት ኢነርጂ ኢዝ ኢኳል ቱ ኤችሲ ኦቨር ላምዳ ብለን እናስቀምጣለን። ኢነርጂ እዚህ ላይ ከላምዳው ጋራ ኢንቨርስሊ ፕሮፖርሽናል አለው። ኢነርጂ ኢዝ ኢኳል ቱ ከፍሪኩዌንሲ ጋር ዳይሬክትሊ ፕሮፖርሽናል አለው። ይሄኛው ኢነርጂው በሚጨምርበት ሰዓት ይሄ ኢነርጂ ሲጨምር ዌቭሌንግዙ ምን ያደርጋል ማለት ነው? ኢነርጂ ከዌቭሌንግዝ ወይም ላምዳው ጋራ ኢንቨርስሊ ፕሮፖርሽናል ይቀንሳል ማለት ነው። ይሄኛው ሲጨምር ይሄኛው ምን ያደርጋል ማለት ነው? ይጨምራል ማለት ነው። እና እነዚህ የሚያሳየን ኤሌክትሮን ትራቭል የምታደርገው ሰርኩላር ኦርቢት ይባላል። እንግዲህ እቺ ኤሌክትሮኗ በኒኩለሱ ዙሪያ በምትሽከረከርበት ሰዓት የሚያሳየን ይሄ እዚህ ላይ ስንመጣ ኦርቢት ይባላል። ኦርቢት ሰርኩላር ነው። ይሄ ልክ ሞላላ ቅርጽ ያለው ልክ እንቁላል አይነት ቅርጽ ያለው ነው። ይሄኛው ልክ አንድ ሯጭ በሚሮጡበት ሰዓት የራሳቸው የመሮጫ መስመር አለ። ያን መስመር ተከትለው ነው የሚሮጡት። ከዛ መስመር ውስጥ ወጥቶ ወደ ሌላኛው መስመር በሚሮጡበት ሰዓት ዲስኳሊፋየር ነው የሚባለው። ኤሌክትሮኖችም የሚሽከረከሩበት የራሳቸው ምን አላቸው? ሸል አላቸው። ልክ ይሄኛውን ኦርቢት ተከትላ የምትሸደው ሌላም ኢነርጂ ሌቭል ሲመጣ ይሄኛውን ኦርቢት ተከትላ ትላለች። አሁን ሌላ ሲመጣ ይሄኛውን ኦርቢት እየተከተሉ ይሄዳሉ ማለት ነው። ሁለተኛው ዘ ኤነርጂ ኦፍ ኤሌክትሮን ኢዝ አን አተም ዳይሬክትሊ ፕሮፖርሽናል ቱ ዘ ዲስታንስ። ዲስታንሱ እየጨመረ ሲመጣ ከኒኩለሱ በጣም እየራቅን ሲመጣ ኢነርጂያችንም እየጨመረ ይመጣል ነው። እንግዲህ ኤን ማለት ፕሪንሲፓል ኳንተም ነምበር ነው።
n is equal to ለምሳሌ n is equal to 1 ነው n is equal to 2 ነው n is equal to 3 ነው ይሄን በመናይበት ሰዓት n እየጨመረ ሲመጣ ሳይዙ ሲጨምር ኢነርጂው ምን እያደረገ ይመጣል እየጨመረ ይመጣል n እንግዲህ ከኢነርጂ ጋር ዳይሬክትሊ ፕሮፖርሽናል አለው ዳይሬክትሊ ፕሮፖርሽናል ነው ማለት ሲጨምር የሚጨምር ሲቀንስ የሚቀንስ ነው እዚህ ላይ ኢነርጂ is equal to hv ብሎ ተቀምጦልናል ማለት ነው ልክ ይሄ የሚያሳየን ዳይሬክትሊ ፕሮፖርሽናል ነው ፕሮፖርሽናል አላቸው ከኒኩለሱ ጋር ነው የሚለን እንግዲህ ያው ዲስታንስ ምን ነው n is equal to ነው እንግዲህ ኦርቢትስ አር ኳንታይዝድ ነች ኳንታይዝድ ነት ማለት ዘይ ኢሚት ኦር አብዛው ኢነርጂ ያደርጋሉ እንግዲህ እነዚህ ፎቶዎች አብዛኛው ኳንታይዝድ ብለን እናስቀምጣለን ማለት ነው ከነዚህ እንግዲህ ኢነርጂ is equal to hv v ማለት እንግዲህ c is equal to lambda times v ነው v ማለት v is equal to c over lambda ይሆናል ይሄ ማለት ኢነርጂ is equal to hv ማለት ዝንተኳለን c over lambda ብለን እናስቀምጣለን ማለት ከዛ መቀጠል እንግዲህ ስንመጣ change of energy ማለት ምን ማለት ነው change ማለት እንግዲህ ታውቃላችሁ change ማለት ዲፈረንስ ነው እንግዲህ ለምሳሌ change of t ብንል t of final minus t of initials ነው change of energy ማለት እዚህ ላይ energy of final minus energy of initials ብለን እናስቀምጣለን ማለት change ማለት እንግዲህ final minus initials ብለን እናስቀምጣለን ማለት ነው እንግዲህ የሚያሳየን እንግዲህ energy of initial ማለት RH የሚባለው ሪበን ኮንስታንት ነው ይሄ ሪበን ኮንስታንት ደግሞ ቫልዩ ይሰጠዋል ይሄ ማያዝ አይተበቅብንም 2.18 times 10 the power of -18 ጁል ነው the value of r እንግዲህ ኢኒሻል ማለት የመጀመሪያው ነው ይሄኛው ፋይናል አለ ይሄ የሚያሳይ ማለት ኢኒሻል ni ማለት the initial ኢነርጂያቸው ነው nf ማለት እንደገና ደግሞ ፕሪንሲፓል ኳንተም ነምበሩ the final energy level ነው ከነዚህ በመነሳት change of energy ማለት መጨረሻ ላይ ኤነርጂዋን ካልኩሌት አድርጉ ብትባሉ change of energy is equal to energy of final minus energy of initial ነው ብለናል ይሄ ማለት change of energy እናገኙ ብትባሉ 2.18 times 10 the power of -18 ጁል 1 over initial square minus 1 over final square በዚህ ነው የምትሰጡት ምናልባት መጽሐፋችሁ ላይ ፕሩቭ አድርጎ ስላልጨረሰው final square minus initial square ነው መጨረሻ ላይ ፕሩፍ ግን ስናደርገው ይሄ ይመጣለን initial square minus final square አድርገን እንሰራለን ማለት ነው የመጀመሪያ ኤግዛይት ስቴት ግራውንድ ስቴት የትኛው ከየትኛው ኤነርጂ ሌቭል ወደ የትኛው ኤነርጂ ሌቭል ስከድ ኤነርጂ አብዞርብ ታደርጋለች ከሃየር ወደ ሎወር ስንመጣ ደግሞ ኤነርጂ ኢሚተር ታደርጋለች ለምሳሌ ካልኩሌት ዘ ኤነርጂን ብትባሉ መስራት እንችላለን ማለት ነው ለምሳሌ change of energy ማለት ይሄ እንግዲህ የሚያሳየን RH ነው ይሄ ኮንስታንት ዋጋ ይሄ ማለት ኦልሞስት ሰሰሩ 2.179 ማለት 2.18 አርገን ብንሰራው ነው ትክክል የሚሆነው times 10 the power of -18 ጁል በአብዛኛው ጁል ነው ይሄ የሚያሳያችሁ እንግዲህ when ፋይናሉ ከኢኒሻሉ ከበለጠ ፋይናል ግሬተር ዛን ኢኒሻል ከሆነ change of energyአችን ፖዚቲቭ ነው ማለት ኢነርጂአችን አብዞርብ አድርጓል ማለት ነው አብዞርብ ካረገ ከየት ነው ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ትራንዚሽን አድርጋለች ማለት ነው እዚህ ላይ ስንመጣ እንደገና እዚህኛው ላይ ደግሞ ስትመጡ የሚያሳየን ይሄኛው ኢኒሻል ግሬተር ዛን ፋይናል ከሆነ change of energyአችን is ኔጌቲቭ ነው ማለት ኢሚሽን ተደርጓል ማለት ነው ኢሚሽን ኢነርጂ አድርጓል እንግዲህ እዚህ ላይ ዋና ነገር ኢነርጂ በኔጌቲቭ አይቀመጥም ዘ ኔጌቲቭ ሳይን ኢንዲኬት የሚያደርግልን ኤሌክትሮኗ ከኒኩለሱ ሙሉ በሙሉ ሪሙቭ ናለች ነው እንጂ ኢነርጂ ኔጌቲቭ አይደለም ኢነርጂ is a positive quantity እንጂ ኢነርጂ በኔጌቲቭ ይቀመጥ አንቺ መጨረሻ ላይ ኢነርጂያችን በኔጌቲቭ ለምሳሌ ፋይናሉ ከኢኒሻሉ በሚበልጥበት ሰዓት ኔጌቲቭ ከመጣለን ያትዝኛቱ ያለችው ኔጌቲቭ ተጠቅመን ኢነርጂን ፖዚቲቭ እናደርገዋለን ማለት ነው እንጂ ኢነርጂ ኔጌቲቭ ሊሆን አይችልም እና በዚህ መሰረት ኢነርጂያችን ካልኩሌት ማድረግ እንችላለን ይሄ ማለት እዚህ ኳልቱ 2.18 times 10 the power of -18 ጁል sorry minus 1 over initial square 1 over n final square በዛ አድርገን ኢነርጂዋን ካልኩሌት ማድረግ ይቻላል ማለት ነው how to calculate the energy ለምሳሌ እዚህ ላይ ተቀመጠላችሁ for the electron undergoes a transition ምን ተሰጥቷቸዋል ኢኒሻሏ ተሰጥቷቸዋል ኢኒሻሏ ስንት ተሰጥቷቸዋል 4 ተሰጥቷቸዋል n ፋይናሏ ስንት ተሰጥቷቸዋል 2 ተሰጥቷቸዋል calculate the energy ኢነርጂዋን ካልኩሌት አድርጎን የተባለው energy is equal to 2.18 times 10 the power of -18 ጁል 1 over initial square minus 1 over final ይሄ ማለት ነው energy is equal to 2.18 ሲባዛ 10 the power of -18 ጁል 1 over initial square ስንት ተሰጥቷቸዋል 4 square minus 1 over 2 square ማለት ነው ይሄ ዝንጨርሰኛው የጋራ ይሄ ማለት 1 over 16 ማለት ነው ስኩዌር ስታደርጉት 1 over 4 እነዚህ ሁለቱ ኔጌቲቭ 2.18 times the power of -18 ነው የጋራ አካፋያችሁ የ16 እና የ4 የጋራ አካፋያችሁ ማን ሆላችኋል 16 ይሆንላችኋል 16 ሲካፈል 16 1 ሲባዛ በአንድ 1 ይሆንላችኋል 1 - 16 ሲካፈል 4 4 ሲባዛ በአንድ
4 ይሄ ማለት 2.18 ታይምስ 10 ዘ ፓወር ኦፍ ማይነስ 18 ነው። እዚህ ላይ ስንመጣ ይሄ ማለት 2.18 ሲባዛ 10 ዘ ፓወር ኦፍ ማይነስ 18 ጁል ማይነስ 3 ኦቨርስ 16 ማለት ነው። ያቺ ኔጌቲቭ ይሄን ኔጌቲቭ ምን ታደርጓለች? እዚህ ላይ ፖዚቲቭ ታደርጓለች። ይሄን ለስታባዙታላችሁ። ከዛ በኋላ 2.18 ሲባዛ በ3 ሲባዛ 10 ዘ ፓወር ኦፍ ማይነስ 18 ሲካፈል ለስንት እናደርጋለን ማለት ነው? 16 እንደዛ አድርገን እናካፍላለን። ከዛ በኋላ ታካፈልን በኋላ ኤነርጂዋን ማስቀመጥ እንችላለን። ኤነርጂ ኦፍ ፎቶን ኢዝ ኢኳል ቱ ብለን መስራት እንችላለን ማለት ነው። እንግዲህ እዚህ ኤነርጂ ማለት ሪቨን ኮንስታንት ኢዝ ኢኳል ቱ ወይም ቅንፍ 1/2 ኢኒሻል ስኩዌር ማይነስ 1/2 ፋይናል ስኩዌርስ ብለን እናስቀምጣለን ማለት ነው። እንግዲህ እዚህ የሚያሳየን ራዲየሷን በዙ ቦር ዲተርማይን እንዳርጉ ነው። እንግዲህ ይሄ ቦር ነው። እንግዲህ ራዲየሷን ያንድን ሃይድሮጅን አተም ራዲየስን ዲተርማይን እንዳርጎናል። ራዲየስ ማለት እንግዲህ አር ነው። ኤኖት ማለት ኤፕሲሎን ትባላለች። የዚች ዋጋ እንግዲህ በአብዛኛው ይሄን ስትሰሩ 0.53 አድርገን ብንሰራው ጥሩ ነው። 0.53 ብል አጠጋግተን አንገስትሮም ብለን ብናስቀምጥም እንደዚህ አንገስትሮም ማለት 10 ፓወር ማይነስ 10 ሜትር ማለት ነው። ይሄ ኤን ማለት ፕሪንሲፓል ኳንተም ነምበር ነው። አር ማለት ራዲየስ ነው። ከዚህ ኢኩዌሽን ኤፕሲሎን ኢዝ ኢኳል ቱ አር ኦቨር ኤን ስኩዌር ነው። ኤን ብትጠየቁ ራዲየሷን አር ኢዝ ኢኳል ቱ ኤን ስኩዌር ታይምስ ኤፕሲሎን ማለት ነው። ለምሳሌ ካልኩሌት ዘ ራዲየስ ብትባሉ ፕሪንሲፓል ኳንተም ነምበሯ ኤን ኢዝ ኢኳል ቱ 2 ቢሰጣችሁ ኤን ኢዝ ኢኳል ቱ 2 ቢሰጠን ሃው ቱ ካልኩሌት ዘ ራዲየስ እንዴት አድርገን እናገኛለን? እንግዲህ እዚህ ላይ ራዲየሷን ለማግኘት ራዲየስ ኢዝ ኢኳል ቱ ኤን ስኩዌር ኤፕሲሎን ነው ብለናል። ይሄ ማለት ኤን ደግሞ ማለት 2 ስኩዌር ታይምስ 0.53 ይሄ ማለት 2 ስኩዌር ማለት 4 ነው። 4 ሲባዛ 0.5 3 ይሄን ያህል ራዲየስ አላት ማለት ነው። ራዲየሷን አር ማለት ነው። ራዲየስ እዚህ የሚያሳያችሁ እንግዲህ ይሄ ዳያግራም ላይ ስንመጣ ኤን ኢዝ ኢኳል ቱ 1 የሚባለው ይሄ መጀመሪያው ግራውንድ ስቴት ይባላል። ግራውንድ ስቴት እዚህ ኢነርጂ ኢንፊኒቲ አለ። እዚህ ላይ ወደ ላይ ስንመጣ እንደገና ዚስ አር ኢነርጂ ኢንፊኒቲ ነው። አሁን እዚህ የሚያሳያችሁ ወደ ላይ ስትወጡ ኢነርጂ ምን እያደረገ ነው የሚመጣው? እየጨመረ ይመጣል። ኤን በምናይበት ሰዓት አሁን እዚህ ላይ የምናያቸው እንግዲህ ሌማን ሲሪስ የሚባል አለ፣ ባርመር የሚባል አለ፣ ፓርሽን እና ብራኬት ሲሪስ የሚባሉ እነዚህ የተለያዩ እንግዲህ በእነዚህ ባርመር የሚባል በሰውየው የተሰየመ ነው። ተመራማሪ ነው፣ የጀርመናዊ ተመራማሪ ነው። እና እነዚህ ሌማን ሲሪስ የሚባለው ማለት ምን ማለት ነው? ኤሌክትሮኗ ከ2 ወደ 1 መታ ስትወርቅ ወይም ኤሌክትሮኗ ከ3 ወደ 1 መታ ስትወርቅ ወይም ከኢንፊኒቲ ኢነርጂ ሌቭል ወደ ግራውንድ ስቴት ሌቭል መታ ስትወርቅ ይሄ ሌማን ሲሪስ ይባላል። ይሄ ሌማን ሲሪስ የሚባለው እንግዲህ ከ2 ወደ 1 ወይም ከ3 ወደ 1 ወይም ከ4 ወደ 1 ከ5 ወደ 1 መታ ኤሌክትሮኗ ድሮፕ ስታረግ ምን ይባላል? ይሄ ሌማን ሲሪስ። ሌማን ሲሪስ ማለት እንግዲህ ኢኒሻል እና ፋይናላቸውን እንግዲህ እዚህ ላይ ሲያስቀምጥልን ሌማን የሚባለው ፋይናሉ 4 ነው፣ ኢኒሻሉ 2 3 4 ሊሆን ይችላል ማለት ነው። ተመልከቱ። ሁለተኛ ባርመር ነው። እንግዲህ ባርመር የሚባለው ኤን ኢዝ ኢኳል ቱ 2 ነው። ከተለያየ ኤነርጂ ሌቭል ወይም ከሃይር ኤነርጂ ሌቭል ወደ 2 መጥቶ የሚወርቁ ከሆነ ተመልከቱ። እዚህ ላይ የሚያሳየው 2 አለ። ይሄ ባርመር ልክ ከ3 ወደ 2 ከ4 ወደ 2 ከ5 ወደ 2 ወይም ከኢንፊኒቲ ኤነርጂ ወደ 2 መጥቶ የሚወርቁ ከሆነ ምን ይባላል? ባርመር ሲሪስ እንለዋለን። ይሄ ፓሽን የምንለው እንደገና ደግሞ ኤን ኢዝ ኢኳል ቱ 3 ነው። ኤን ማለት 3 ነው። ይሄ ማለት ከኢንፊኒቲ ኤነርጂ ሌቭል መጣ ወደ 3 ወይም ከ4 ወደ 3 ከ5 ወደ 3 ከ6 ወደ 3 መጥተው የሚያልፉ ከሆነ ፓሽን እንለዋለን። እንግዲህ የመጨረሻው ብራኬት የሚባል ነው። ይሄ ብራኬት የሚባለው እንደገና ደግሞ ኤነርጂ ሌቭሉ ኤን ኢዝ ኢኳል ቱ 4 ነው። ከኢንፊኒቲ ኤነርጂ ሌቭል ኤሌክትሮኗ መጣ ኤን ኢዝ ኢኳል ቱ 4 ላይ ስታርፍ ወይም ከ5 መጣ ወደ 4 ወይም ከ6 መጣ ወደ 4 መታ የምታልፍ ባልካየት በሄብ እንግዲህ ምናልባት እዚህ አዲስ መጽሐፍ ላይ ወደ 6 ናቸው። ፒ ፋውንድ የሚባል አለ። እነዚህ ነገሮች እንግዲህ በምናይበት ሰዓት ለምሳሌ ሌማን ሲሪስ የምንልህኛው ሌማን የሚባለው ፋይናሉ 1 ነው። ኢኒሻሉ 2 3 4 5 6 ሊሆን ይችላል። ኢንፊኒቲ ሊሆን ይችላል። በአብዛኛው ስፔክትረም ሪጅኑ አልትራቫዮሌት ወይም ዩቪ ውስጥ እናገኘዋለን። ዩቪ ባርመር ሲሪስን በምናይበት ሰዓት ባርመር የምንለው ፋይናሉ 2 ነው። ኢኒሻሉ 3 4 5 6 ኢንፊኒቲ ሊሆን ይችላል። ይሄኛው ቪዚብል እና አልትራቫዮሌት ራዲዬሽን ጋር እናገኘዋለን። ይሄኛው በተለይ ቪዚብል እና ዩቪ ላይ እናገኛቸዋለን። ፓሽን የምንለው እንደገና ደግሞ ይሄ ፓሽን የምንለው ሲሪሱን ፋይናሉ 3 ነው። ኢኒሻሉ 4 5 6 እያለ ሊሆን ይችላል። ኢንፍራሬድ ሪጅን ሁለተኛው ብራኬትስ የምንለው ሲሪስ ፋይናሉ 4 ነው። ፋይናሉ 4 ከሆነ ኢኒሻሉ 5 6 7 ኢንፊኒቲ ሊሆን ይችላል። ይሄኛውም የሚገኘው ኢንፍራሬድ ወይም አይአር ሪጅን ውስጥ እናገኘዋለን ማለት ነው። እነዚህ እንግዲህ በአብዛኛው ዋና የምትይዙት ሌማን ሲሪስ ማለት ምንድነው? ይሄ ሌማን ሲሪስ ስፔክትሩም ሪጅኑ የት ነው ብንባል አልትራቫዮሌት ውስጥ እናገኘዋለን። ባልመርስ ብንባል ቪዚብል ወይም አልትራቫዮሌት እናገኝ እንችላለን። ፓሽን በምናይበት ሰዓት ኢንፍራሬድ እናገኘዋለን።
ብራኬት የምላቸውንም ኢንፍራሬድ እናገኛቸዋለን ማለት ነው። እና እነዚህ በአብዛኛው ኢኒሻል ፋይናላቸው እያልን የምናስቀምጣቸው ከነዛ መነሳን ነው። ሁለተኛ እንግዲህ ሌላው ፖስት ላይ ስንመጣ ኤላርጅ ኦርቢት ራዲየስ እንግዲህ ራዲየሷን እዚህ ላይ የሚያሳያችሁ ኤላርጅ ኦርቢት ራዲየስ ይሄ እንደዚህ ያርን እየጨመረ ነው ብንመጣ ኤላርጅ ኦርቢት ራዲየስ ሚንስ ዘ ሃየር አቶሚክ ኤነርጂ ሌቭል ራዲየሱ እየጨመረ ሲመጣ ኤን ማለት ነው ፕሪንሲፓል ኳንተም ነምበሩ እየጨመረ ሲመጣ ኤነርጂዋም እየጨመረ ይመጣል። ኤነርጂዋ እየጨመረ መጣ ማለት ኤሌክትሮኗ ከኒኩለሱ ምን እያደረገች ትሄዳለች ማለት ነው። በጣም እየራቀች ትሄዳለች። ተመልከቱ፣ ይሄ የሚያሳየን ኒኩለስ ነው። ይሄ ነው ኒኩለሱ። ልክ ኤሌክትሮኖቹ እየጨመሩ ሲመጣ ከኒኩለሱ ምን እያደረገች ትሄዳለች? እየራቀች ትመጣለች። ኤሌክትሮኗ ከኒኩለሱ በራቀች ቁጥር ኤነርጂዋ ምን እያደረገ ይመጣል ነው የሚለን? እየጨመረ ይመጣል ነው የሚለን። ሁለተኛ እዚህ ላይ ስንመጣ ዘ ሃየር ዘ ኤነርጂ ኤነርጂዋ ከፍተኛ ነው ማለት ዘ ሃየር ፍሪኩዌንሲውም ከፍተኛ ይሆናል። ዘ ሾርተር ዘ ዌቭሌንግዝ ይሆናል ማለት ነው። ዌቭሌንግዟ በጣም አጭር ይሆናል ማለት ነው። ዌቭሌንግ ለምን ኤነርጂ ከዌቭሌንግዝ ጋራ ኢንቨርስሊ ፕሮፖርሽናል አለው ኤችሲ ኦቨር ላምዳ ስለሆነ ኤነርጂ ከዚህ ጋራ ኢንቨርስሊ ፕሮፖርሽናል አለው ማለት ነው። ይሄ ነው እዚህ ላይ የሚያሳየን። እንግዲህ ላርጀር ኦርቢታል አላት ወይም ራዲየስ አላት ማለት ዘ ሃየር ኤነርጂ ሌቭል ውስጥ ትሆናለች። ፋርዘር ዘ ኤሌክትሮን ድሮፕ ኤሌክትሮኗ በጣም ፋርዘር ትሆናለች፣ ከኒኩለሱ እየራቀች ትሄዳለች ማለት ነው። እንግዲህ ለኒኩለሱ በጣም እየቀረበ የመጣበት ሰዓት ዘ ስሞለስት ምን አላት ማለት ነው? ዌቭሌንግዝ ዘ ስሞለስት ነው ማለት ሃየር ኤነርጂ ሌቭል ላይ ትሆናለች ማለት ነው። እንግዲህ ቦር ላይ ስንመጣ ሊሚቴሽኖቹ ምንድናቸው ብለን በምናይበት ሰዓት ድክመቶች ነበሩበት። የነሱ ድክመቶች ምንድናቸው? ዳዝ ኖት ኤክስፕሌን ዘ አቶሚክ ስፔክትራ ኦፍ ሞር ኮምፕሊኬትድ አተምስ ኤንድ አዮንስ። እንግዲህ ይሄ ቦር አንደኛው ትልቁ ሊሚቴሽን የነበረው ሞር ኮምፕሊኬትድ ለሆኑ አተሞች ወይም አዮኖች አቶሚክ ስፔክትራ ምንም የሚያስቀምጠው ነገር የለም። በጣም ትንሽ የአቶሚክ ማስ ላላቸው ብቻ ነበር ሲሰራ የነበረው። ለምሳሌ እዚህ ላይ ስትመጡ ዳያግራሙ ላይ እና ሃይድሮጅን ወይም ሊቲየም 2+ ብንል ወይም ሂሊየም ፕላስ ብትሉ አንድ ኤሌክትሮን ሲሰጥ አንድ ነው እዚህ ላይ ያለው። ይሄኛው ማለት ለሃይድሮጅን አተም ላይ ብቻ ስሞለስት አቶሚክ ነምበር ላላቸው ብቻ ነበር ይሄን ነገር የተጠቀመው። ኮምፕሊኬትድ ለሆኑ ወይም ሃየር አቶሚክ ነምበር ላላቸው ነገሮች አላስቀመጥም። አንደኛው ሊሚቴሽኑ የቦር ይሄ ነበር። does not explain the atomic spectra of more complicated atoms and ions። እነሱ የተጠቀሙ በጣም አቶሚክ ነምበራቸው አንድ ለሆኑት ብቻ እንደ ሃይድሮጂን ሊቲየም 2+። ሊቲየም 3 ነው አቶሚክ ነምበሩ፣ 2 ሲሰጥ አንድ ብቻ ይቀረዋል። ሂሊየም 2 ነው፣ 2 ሲሰጥ አንድ ሲሰጥ አንድ ትቀረዋል። አቶሚክ ነምበራቸው አንድ ለሆኑ አተሞች ወይም አዮኖች ብቻ ነበር ይሄን አቶሚክ ስፔክትራ የተጠቀመው። ሁለተኛው ሊሚቴሽኑ የኛው does not explain further splitting of spectral lines of the hydrogen atoms on the application of magnetic field። እዚህኛው ላይም ስንመጣ ፋርዘር ስፕሊቲንግ ለሚያደርጉ ወይም ስፔክትረም ላይን ለሚፈጥሩ ከሃይድሮጅን ውጭ ላሉ አተሞች ምንም ነገር ያስቀመጠው የለም ነው። እንግዲህ ሶስተኛው ላይ እንግዲህ ስንመጣ ኮንሲደርድ በሚያደርግ ኤሌክትሮንስ ቦዝ ራዲየስ ኤንድ ኦርቢት። እንግዲህ ኤሌክትሮኖች ራዲየስ እና ኦርቢቷን አንሰርቲኒቲ ፕሪንሲፕል ወይም ሂዝበርግ አንሰርቲኒቲ ፕሪንሲፕልን መሰረት አለማድረጉ ነበር። እነዚህኞች እንግዲህ በአጠቃላይ ሶስቱ ሊሚቴሽኖቹ የቦር እነዚህ ናቸው። እንግዲህ ከዛ የምናይበት ሰዓት ዌቭ ኔቸር ኦፍ ላይት። እንግዲህ ምንድነው ዌቭ ኔቸር ወይም ዱዋል ኔቸርስ ይባላል። እንግዲህ ዌቭ ኔቸር ላይ ስንመጣ እንግዲህ ኤሌክትሮማግኔቲክ ራዲዬሽኖች በአብዛኛው ኤግዛቢት የሚያደርጉት ዌቭ እና ፓርቲክል ፕሮፐርቲ አለ። ለምሳሌ አንድ ኤሌክትሮን ነው። እቺ ኤሌክትሮን በምናይበት ሰዓት እቺ ኤሌክትሮኗ ምን አላት? ዌቭ አላት፣ ምን አላት? ፓርቲክል አላት። እነዚህ ነገሮች በምናይበት ሰዓት ዌቭ በሚኖርባቸው ሰዓት ፓርቲክል በሚኖር ለምሳሌ ዌቭ ሲኖራቸው ኢነርጂ ኢዝ ኢኳል ቱ ኤችቪ ይሆናል። ፓርቲክል በሚሆንበት ሰዓት ኢነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር ይሆናል። ተመልከቱ። ይሄኛው የመጀመሪያው ኢኩዌሽን 1 ብላንከንስ ነው። ይሄኛው አልበርስታይን ነው። እነዚህ ሁለቱን ኢኩዌሽኖች በምናይበት ሰዓት ምንድነው የሚያሳየን? ዱዋል ኔቸር ናቸው ማለት ዘይ ፖሰስ ማስ ኤንድ ኢነርጂ። እንግዲህ ተመልከቱ፣ ዲብሮግሊን የሚባል አንድ ኬሚስት አለ። ይሄ እንግዲህ ዲብሮግሊን ኢኩዌሽን በምናይበት ሰዓት ምንድነው ያለን? ዱዋል ኔቸር ናቸው። ከሁለቱን ኢኩዌሽኖች አንስታይን ኢኩዌሽን እና ብላንከን ኢኩዌሽን በመጠቀም ያንድን ፓርቲክል ዌቭሌንግዟን ካልኩሌት አድርጎልናል። እንዴት አድርጎ ነው ካልኩሌት ያደረገልን? ለምሳሌ ኢነርጂ ኢዝ ኢኳል ቱ ኤችቪ ነው ብለናል። ኢነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር ነው ብለናል። ይሄኛው አንስታይን ኢኩዌሽን፣ ይሄኛው ብላንክን ኮንስታንት ነው ማለት ኤች ሲ ኦቨር ላምዳ ኢዝ ኢኳል ቱ ኤም ሲ ስኩዌር ማለት ታይምስ ሲ በሉት እንድመቻችሁ። ሲ ሲባዛ በሲ ያችን ሲ እዚህ ላይ ሲ ያጠፋዋት ምን ይቀረናል? ኢዝ ኢኳል ቱ እዚህ ላይ ስመጡ ምን ይቀረናል? ኤች ኦቨር ላምዳ ኢዝ ኢኳል ቱ ኤምሲ ሆነላችሁ። ተመልከቱ። ይሄ ማለት ወደዛው ሰሩት። ይሄን ስትወስዱት ኤች ኢዝ ኢኳል ቱ ላምዳ ኤምሲ ሆነላችኋል። ኦቨር ኤምሲ ኦቨር ኤምሲ ይሄ እዚህ ላይ ይጣፋላችኋል። ላምዳ ኢዝ ኢኳል ቱ ኤች ኦቨር ኤምሲ። ይሄ ማለት ምን ማለት ነው? ኤች ማለት ብላንክን ኮንስታንት ነው። ኤም ማለት ማስ ኦፍ ኤሌክትሮንስ ነው። ሲ ማለት ስፒድ ኦፍ ላይት ነው። ከነዚህ በመነሳት
ዲብሮግሊን በሲ ቦታ ላይ ምን ተጠቀመ? ፓርቲክል ቬሎሲቲን። ይሄ ማለት እንግዲህ ዲብሮግሊን ኢኩዌሽን ላይ ስመጡ ላምዳ is equal to h/mv these are ዲብሮግሊን ኢኩዌሽን ይባላል። ይሄ የዲብሮግሊን ኢኩዌሽን ብለን እናስቀምጣለን ማለት ነው። እንግዲህ ካልኩሌት the wavelength of the ዲብሮግሊን ኢኩዌሽን ከተባል ላምዳ is equal to h/mv ብለን እንሰራለን ማለት ነው። ከነዚህ በመነሳት how to calculate the wavelength አንዳንድ ጥያቄ ላይ እንግዲህ ማትሪክ ላይ ታችሁ ኮን በፐርሰንት የሚሰጥበታል 50% ኦፍ ስፒድ ከተባለች 50% አሁን ለምሳሌ ቢሰጣችሁ 2005 ላይ ማትሪክ ጥያቄ ላይ 50% ስፒድ ኦፍ ላይት ከተባል ኦቨር 100 አድርጋችሁ ሲባዛ ስፒድ ኦፍ ላይት አድርጋችሁ ተጠቀማችሁ 10 to the power of 8 ሜትር ፐር ሰከንድ። ይሄ ማለት ቬሎሲቲውን በዚህ ማግኘት በፐርሰንት ከተሰጣችሁ 50% ስፒድ ኦፍ ላይት ነው ከተባል 50 ኦቨር 100 ታይምስ ስፒድ ኦፍ ላይት አድርገን መስራት እንችላለን ማለት ነው። እንግዲህ 2005 ላይ ወደ 2005 ዓመተ ምህረት ላይ እንደዚህ አይነት ጥያቄዎች አሉ። የተለያየ ዓመት ላይ ጥያቄዎች ስላሉ እነዚህን ጥያቄዎች ዲቨሎፕ እናደርጋለን ማለት ነው። እንግዲህ እዚህ ጥያቄው ላይ ስንሰራ ዛሬ ምንድነው እዚህ ላይ የተሰጠን ካልኩሌት ዘ ዲብሮግሊን ዌቭሌንግስ አያችሁት። ዲብሮግሊን ዌቭሌንግስ ተብለናል። የተጠየቃችሁ ምንድነው ላምዳ ነው። ላምዳ ምን ተሰጥቷቸዋል? ይኸው ዘ ማስ ኦፍ ዘ ኤሌክትሮን ተሰጥቷቸዋል። ኤች ብላንክን ኮንስታንት ተሰጥቷቸዋል። ቬሎሲቲውም ተሰጥቶናል። ዘ ቬሎሲቲ ኦፍ ኤሌክትሮንስ ይሄው 1.6 ተሰጥቶናል። እኛ ዲብሮግሊን ኢኩዌሽን ምንድነው የሚለን? ዲብሮግሊን ላምዳ is equal to h/mv ነው። ኤችን ኮንስታንት ነው 6.626 ታይምስ 10 to the power of -34 ይሄ ኪሎግራም ነው። ጁል ፐር ሰከንድ ማለት ነው። ጁል ፐር ሰከንድ ማለት ኪሎግራም ሜትር ስኩዌር ኦቨር ሰከንድ ማለት ነው። ተመልከቱ ጁል ይሄ ከምን ጋር እኩል ነው? ጁል ፐር ሰከንድ ጋር እኩል ነው። ኦቨርስ አለበለዚያ ይሄ ኪሎግራም ስለሆነ አይጣፋልንም። ኦቨርስ ኤም ተሰጥቷቸዋል 9.11 ታይምስ 10 to the power of -31 ኪሎግራም ሲባዛ ስፒድ ኦፍ ኤሌክትሮን ሰጥቶናል 1 ታይምስ 10 to the power of 6 ሜትር ሰከንድ ኢንቨርስ። ተመልከቱ ይሄ 1.00 ማለት ምንም ቫልዩ የለውም። እዚህ ላይ ስትመጡ እንግዲህ ተመልከቱ ኪሎግራም በኪሎግራም ይጣፋላችኋል። አያትች 1 ሜትር እዚህ 1 ሜትር ታጠፋልኛለች። አያትች ሰከንድ አያት እዚህ ላይ ሰከንድ ትጠፋለች። መጨረሻ ላይ ምን ትቀረኛለች? ሜትር ብቻ ትቀረኛለች። ዌቭሌንግስ ደግሞ ከሆነ ኤክስፕረስ የሚደረገው ምንድነው? በሜትር ነው። ይሄ ማለት እዚህ ኳልቱ 6.626 ታይምስ 10 to the power -34 ኦቨር 9.11 ሲባዛ ባንድ ምንም ለውጥ የለውም 9.11 ታይምስ 10 to the power of ተመልከቱ ይሄ 10 to the power of -31 ነው። ይሄኛው 10 to the power of 6 ነው። ሁለቱን ትቀንሱታላችሁ። እንግዲህ 31 ሲቀነስ እንት ማለት ነው 6 ነው። ከ11 ላይ 6 5 25 ይመጣላችኋል። ይሄ ምን ይመጣላችኋል? 10 to the power of 31 አላችሁ as equal to 6.626 ታይምስ 10 to the power of -34 ኦቨር ይሄኛው 31 ሲቀነስ 6 ስንት መጣለን? 25 መጣለን። ከ31 ላይ 6 ስንቀንስ 25 ይመጣልናል። ይሄ ማለት 9.11 ታይምስ 10 to the power of -25 የትልቁን ቁጥር ምልክት ነው የሚይዘው መቀነስ ነው። እቺ ኔጌቲቭ 25 ናት። ወደ ላይ ስከምላት ትመጣላችኋለች ፕላስ 25 ይሆንላችኋል ማለት ነው። ይሄ የትልቁን ቁጥር ምልክት ይዛል። ይሄ ማለት 34 ሲቀነስ 25 ቀንሱ ከ14 ላይ 5 9 ከዛ 1 የኔጌቲቭ 9 ብቻ ይቀርና ማለት ነው። ይሄ is equal to ይሄ ማለት 6.626 ታይምስ 10 to the power of -9 ኦቨርስ 9.11 አድርገን ዌቭሌንግዟን ማግኘት እንችላለን። ጂሳር ሜትር በዚህ መሰረት ዌቭሌንግዟን ዲተርማይንድ ማድረግ ይቻላል ማለት ነው። ይሄ ዲብሮግሊን ኢኩዌሽንስ የሚባለው ላምዳ is equal to h/mv ብለን እናስቀምጣለን ማለት ነው።